እኮ ነው። ሴፕቴምበር ስንት 2021 ምን አለ እጅግ የምንወደው ትዜ በመጣና ባየው በቅዱስ ሉቃስ ስም ቤተክርስቲያን በዛ ላይ ደግሞ እንዴት መሰዊያ እንደሚሰራ ከነ ፕሮሲጀሩ ማለት ነው። የጌትነት ሀብት ወደሚያድርበት ቤተ መቅደስህ ደክመው የመጡትን አገልጋዮችን ባርክ። ይሄ ድግምት ነው። ወንዶችንና ሴቶችን ሽማግሌዎችና ሕፃናትን ባርክ። እኛንም በቅዱሳን መላእክት ኃይል አንድ አድርግ። በብርሃን መጋረጃ ጋርደን በዕፀ መስቀልህም በረከትን ያፈሩ ዘንድ ስጋህን ደምህን ከተሰጣቸው ጋር ቁጠራቸው። ያልቆረብነውን እኮ እጅህም በላያቸው ላይ የሚያድር ይሁን። ምን እጅህም በላያቸው የሚያድር ይሁን። ራሳቸውን በፊት ዝቅ ዝቅ ባደረጉ ለወገኖች ላይ በወንዶችና በሴቶች በሽማግሌዎችና በሕፃናቱ በደናግሉና በመነኮሳቱ በባልቴቶችና አባት እናት በሞቱባቸው ላይ እኛንም ከዚያ ጨምር። ሰውርና እርዳ፣ አጽና። በመላእክት አለቆችም ኃይል አበርታ። ከክፉ ሥራ ሁሉ አርቀን በበጎ ሥራ ሁሉ አንድ አድርግ። በአንድ ልጅህ በእርሱ ያለ ክብር ጽላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትር ለዘላለሙ አሜን። ይሄ ነው አንብሮተድ በማን ቅዳሴ ነው? በቅዳሴ ዲዮስቆሮስ። ይህንን ጸልዮ ነው ካህኑ እግዚአብሔር ይፍታ ብሎ በእጁ የሚባርከን። ይሄ የሚጸልይ ጾም ላይ ታቦቱ ላይ ለዘላለም የማይጠፋ የሕይወት ብርሃን ብሎ ይሄ ነው ድግምት። ለዛም ነው የኛ ቤተክርስቲያንን ትምህርት በደንብ ማወቅ የሚያስፈልገው። ቅዳሴ አታንቲዮስ ደግሞ እንመልከት። የአታንቲዮስ ቅዳሴ ከተቀደሰ በኋላ ካህኑ ምን ብሎ እንደሚባርከን መጀመሪያ ታቦቱ ላይ የሚጸልየው ጸሎት እንዲህ ነው። ከዛን ውጭ ወጥቶ የሚባርከው አገልጋዮቼ አላቸው ከሁሉ ይልቅ ወደዳቸው። ለመላእክት ያልተነገረ ለካህናት ተደረገ። እውነት ነው። ለመላእክት ያልተደረገ ለመላእክት ተደረገ። እውነት ነው። መላእክት የክርስቶስን ስጋ ደም መንካት አይችሉም። ካህን ግን መንካት ቻለ። ለመላእክት ያልተደረገ ለካህናት ተደረገ። በካህናት እጅ የተቀበልነውን ይህንን ቅዱስ የሚሆን የልጅህን ስጋ የመሲህንም ክቡር ደም በሰማይ የምትኖር አባታችን አምላካችን እግዚአብሔር ሆይ ለሕይወትና ለመድኃኒት ለኃጢአት ማስተሰሪያና ለማያልቅ ኑሮ እንዲሆነን አድርግ ለዘላለሙ አሜን። ደስ አይልም ቃሉ? ለምን አድርግልን? ለሕይወትና ለመድኃኒት ለኃጢአት ማስተሰሪያና ለምን ለማያልቅ ኑሮ የሚሆነን አድርግ ለዘላለሙ አሜን። ይሄ ነው ድግምት። ይሄ ነው ታቦቱ አንብሮ እድ ማለት ያ ነው። እጁን ታቦቱ ላይ አድርጎ ካህኑ የሚጸልየው ጸሎት ይሄ ነው። ማን ነው ታዲያ ድግምት ያለው? ድግምቱ ማጋን ያለው? ለዚህ ነው በመረጃና በማስረጃ እናውራ ያልነው። ከዚህ የተነሳ ነው። እንደው አንዳንድ ጊዜ ጥላቻ መጥፎ ነው። እውነት ነው። እውነት ነው የምላችሁ። እውነት በህይወታችሁ በጣም ልናርቀው ከሚገባን ከህይወታችን መንገድ መሰረታዊ ጉዳይ አንዱ ጥላቻ ነው። በጣም አደገኛ ነው ጥላቻ። ከሃይማኖት ያርቃል።
በገንዘብ መታወር እግዚአብሔር አምላክ ይጠብቀን። በጣም አደገኛ ነገር ነውና አንዳንድ ሰዎች እውነታውን ራሱ እያወቁ ከገንዘብ ጋር ከተሳሰራችሁ ትጠፋላችሁ። እግዚአብሔር ሁላችን ይጠብቀን በእውነቱ። እንዳውም ትንሽ ከመጽሐፈ ቅዳሴ ላንሳላችሁና ያውም ስርዓተ ቅዳሴ ሆኖ ገና ሲገባ ደግሞ ታቦት የሚለውን ደግሞ እስቲ በታቦቱ ላይ የካህኑን ጸሎትም በዛው እንድናየው ማለት ነው። እሺ የካህኑን ጸሎት በተወሰነ መልክ ትንሽ ላሳይ ብዬ ነው። እንደው ለምታነቡ ሰዎች ደግሞ ያው ምንጩ ማሳያችሁ ለዛ ነው። እሺ እንዲህ ይላል ቅዳሴ ላይ መዝሙር 130ን ከደገመ በኋላ እንዲህ ይላል ካህኑ። አዎን አቤቱ ቁጥር 13 ላይ ተመልከቱ። አዎን አቤቱ እንለምንሃለን እንማልድሃለንም በዚች ቤተክርስቲያን በዚህም ታቦት ላይ ክቡር ምስጢር ሰሚ ስለሚሰራባቸው ለነዋያተ ቅዱሳቱ ሁሉ ላይ በነዋያተ ቅዱሳቱ ላይ ሁሉ መንፈስ ቅዱስን ታሳድር ዘንድ ምን ይደርበት? መንፈስ ቅዱስ ይደርበት። ምን እንደሚደገመው መዝሙር 130 መዝሙር 130 ምን የሚል ነው? እስቲ እንየው። እሱም ጥንቆላ እንዳየውም ማለት ነው። እስቲ መዝሙር 130 ልበ አምላክ ዳዊት ለአምላኩ ለእግዚአብሔር ምን ብሎ እንደጸለየ እንመልከተው። በዚህ አፑ መዝሙር 131 ማለት ነው። በአፕ ሲሆን መዝሙር 130 መጽሐፉ ላይ ተመልከቱ። አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከኔ የሚበልጥ ከሚከብሩ ጋር አልሄድኩም። ነፍሴን አሳረፏት፣ የእናቱን ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። ከማን ጀምሮ? ከዛሬ ጀምሮ እስከ ዘላለም እኛ እስራኤል ዘነፍስ የተባልን ክርስቲያኖች በእግዚአብሔር ይታመን። መዝሙር 130 ቁጥር በቅንፍ 131 ይሄ ነው የሚደገመው። ምን አለን ካህኑ? አሁን አቤቱን ለምንሃለን እንማልድሃለንም በዚች ቤተክርስቲያን ከዛስ በዚህ ታቦት ላይ ምን ይደር? ድግምት ነው የሚለው። ክቡር ምስጢር ስለሚሰራባቸው ስለሚሰዋበት ነዋየ ቅድሳቱ ላይ ሁሉ በጻሕሉ በጽዋው በታቦት ላይ ሁሉ መንፈስ ቅዱስን ታሳድር ዘንድ ነው የሚለው። ይሄ ነው ጥንቆላ። መዝሙር 130ን እየጠቀሱ ማለት ነው። እና እርጋታ ተገቢ ነው። ያው መሰረታዊ ጉዳያችን እኛ መማር ስለሆነ አንዳንዶቻችሁ ደግሞ ግራም እንዳትጋቡ ያው ከራሱ ከመጽሐፈ ቅዳሴው ነው ብዬ ነው። አሁን እኛ ብናወራው በአፍ ቢነገር ጨምራችሁ እንዳይባል እና በቅዳሴ ጊዜ ምን እንደሚባል ደግሞ በተደጋጋሚ ጊዜ እንዳየ ነው። እሺ እስቲ ቁጥር 15 ደግሞ እንመልከት። የሚገርም ነው። እዚሁ መጽሐፈ ሥርዓተ ቅዳሴ ላይ ቁጥር 15 ላይ ደግሞ እንደሚል ተመልከቱ። ይህችን ቤተክርስቲያን ይህችንም ታቦት ልብ በሉ። ይህችን ምን ቤተክርስቲያን ይህችንም ታቦት ይሄ ገና ቅዳሴው ሳይጀምር በፊት የሚለው ነው። ቅድም ያሳየኋችሁ አንብሮ እድ የሚባለው ቅዳሴው ካለቀ በኋላ ካህኑ በታቦት ላይ የሚጸልየው ጸሎት ነው። አሁን ደግሞ ምናየው ደግሞ ቅዳሴ ከመግባቱ በፊት ካህኑ ምን እንደሚል ቅዳሴ ሊገባ ሲል ማለት ነው። ይህችን ቤተክርስቲያን ይህችንም ታቦት ከርሳት ጥልቀት ከአላውያንም ርኩሰት ሁሉ 7 ጊዜ እንዳጠራሃቸው ነዋያት ከምድር እንደተለቀመና በእሳት እንደተፈተነ ፈጽሞም እንደጠራ እንደ ብር የነጹና የጠሩ አድርጋቸው። ምኗን? ይህችን ታቦት ይህችን ቤተክርስቲያን አንተ አጥራቸው። ይሄ ነው ድግምት። እና ታቦት ላይ ያለን ምልከታ እና ትምህርት ውጥር የተጻፈ ነው። እኛ ጋር ምንም ወደዛ ወደዚህ ምን የለም። ክር መበጠስ ከፈለግን አልመን አቀደን ሄደን ንጥፋ እንጂ ቤተክርስቲያን ማሰብ አይቻልም። ቋቅ ብሎኛል ብሎ መጣት ይቻላል ራሳችንን ችለን ማለት ነው እንጂ ይሄን ቤተክርስቲያን ውስጥ አግኝቼ ምናምን የሚባል ነገር አይሰራም። ይሄ ክልክል ነው። አይደለማ ሳሎን ለቆ ነው ስላይደለ ይሄን ማወቅ ተገቢ ነው። እየሰማችሁ ነው ግን? እስቲ ኮሜንት አብሩላቸው። እየሰሙ ነው ግን? ይሄ ሁሉ እያወራው ድንገት ካልተሰማችሁ ሞዴሬተሮች ካላችሁ
የምናወራው ነገርም እየገባችሁ ነው። ግን እንደዛም እንዲሁም ብዬ ስለዚህ አሁን ሲነገራችሁ እንግዲህ አሁን ስልክ አሁን ስንሰማ ከነ ማስረጃው ነው ማሳየት ያለብን። አይታችኋል? ከነ ማስረጃው ታቦቱ ላይ ካህኑ ምን ብሎ ይጸልያል? ይሄው አለ እኮ መጽሐፈ ቅዳሴያችን ላይ ከነ ማስረጃው ከፍታችሁ ማሳየት አለባችሁ። እሺ ካህኑስ ቅዳሴ ከጨረሰ በኋላ ታቦቱ ላይ ምን ብሎ ይጸልያል የሚለውን ከፍታችሁ ያውም እያንዳንዱን ቅዳሴ እያሳየ ማሳየት አለብን። ለዚህ ነው ስንመሰክር ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ርትዕት የሆነች ሃይማኖት ናት። ክርስቶስ የመሰረታት እውነተኛ ቤት እቺ ናት። ሌላ እንኳን የለንም። እቺ ናት። ከዚህ ውጭ ሌላ ቤት የለንም። ቤታችን እቺ ናት። እንዴ ካህኑ እንኳን የሚናገረው ገና ቅዳሴ ጀምሮ ብሎ ነው የሚጀምረው። ይህች ቀን ምን ያክል የምታስፈራ ናት፣ የሚመጠን ግርምት ለዛቲ ዕለት የሚለው ማለት ይህች ሰዓት ምን ያህል የምታስፈራ ናት፣ የምታስጨንቅ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት ይህን መስዋዕት የሚሰውርባትና የሚያከብርባት። ከዛስ በጽሞና በመፍራት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሆን ዘንድ ጸልዩ ይላል ቃሉ። በጽሞና ቁሙ እኮ ነው የሚለው። በጣም ቀላል ነገር እኮ አለም እኮ። በጽሞና መቆም፣ ከእግዚአብሔር ጋር ሆኖ በትህትና መቆም፣ በማስተዋል መቆም በጣም ከባድ ነገር ነው። እጅግ በጣም ማስተዋል የሚጠይቅ ነው። በጣም ቀላል ነገር አይደለም። እጅግ በጣም ማስተዋል የሚፈልግ ነው። መቅሰፍትንም እንዳይመጣብን ነው ካህኑ ምን ብሎ ይመልደናል? በጽሞናና በመፍራት ቁሙ ይለናል። ካለ በኋላ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሆን ዘንድ ጸልዩ ይለናል። ስለዚህ ቤተክርስቲያናችን የሚጸለዩት የሚደገሙትን በደንብ አድርጎ ማወቅ መገንዘብ የቤተክርስቲያናችን አገልጋዮች ድርሻ ነው። ደግሞ የሚገርማችሁ እዚሁ መጽሐፈ ቅዳሴ ላይ መዝሙር 24 ይጸለያል። ይሄ መዝሙር ምዕራፍ 24፣ መዝሙር ምዕራፍ 8፣ መዝሙር 101 እዚሁ ላይ አለ መጽሐፈ ቅዳሴው ላይ መዝሙር 102፣ መዝሙር 130 ከዛ በፀሐይ ላይ የሚጸለይ ጸሎት፣ በማህፈር ላይ የሚጸለይ ጸሎት፣ በንዋየ ቅድሳት ላይ የሚጸለይ ጸሎት። እንደውም ይላል በቤተ ክርስቲያን ባሉ በንዋየ ቅድሳት ሁሉ ላይ የሚጸለይ ጸሎት ምን ይላል? ቸር ይቅር ባይና ቅዱስ አምላካችን እግዚአብሔር በቅዱሳን የምታርፍ ወዳጅህ ሙሴ ታቦቱን እንኳን ሲያለብስ እንዲህ ብሎ ይጸልያል። በታቦቱ ላይ ደግሞ ያለውን ተመልከቱ። ታቦቱን ሲያለብስ ወይም ሲያዘጋጅ ካህኑ የሁሉን ልቦና እያንዳንዱን የሚያውቅ በቅዱሳንም የሚያድር ቅዱስ እግዚአብሔር ነው። ምን ሲል ነው የሚያደርገው? ታቦቱን ሲያለብሱ የሚጸልዩ ጸሎት። በጣም ነው የሚገርመው። የሁሉን ልቦና እያንዳንዱን የሚያውቅ ነው የሚለው። በቅዱሳንም የሚያድር ማ ቅዱስ እግዚአብሔር ነው። እሱ ብቻውን ኃጢአት የሌለበት ከህሊና ኃጢአትን የሚያሰርይ ነው ካለ በኋላ አቤቱ እኔ የበቃሁ እንዳይደለሁ ይላል ካህኑ። ክብርት ለምትሆን ለዚችም ለአንተ አገልግሎት ንጹሕ እንዳይደለሁ ወደ አንተ የምቀርብበት በቅዱስ ጌትነትን ፊት አንደበትን የምገልጽበት ገጽ እንደሌለኝ አንተ ታውቃለህና፣ ነገር ግን በቸርነት ብዛት ኃጢአቴን አሰርይልኝ ኃጥእ ነኝና ይላል። አይገርምም? ካህኑ ራሱ በዚህ ሰዓት ጸጋንና ምሕረትን አገኝ ዘንድ ስጠኝ፣ የበቃሁ ሆን ዘንድ ልዩ አገልግሎትህንም እፈጽም ዘንድ ጽንህን ከወደ ላይ ላክ፣
ብርታትን ማለቱ ነው ጸን ሲል ከዛ በእጣው ነፍሳችንን ብርሃን ሕይወታችንና ኃይላችን ተስፋችንና መመለሻችን አንተ ነህና ለአንተ እስከ አርያም ምስጋና እናቀርባለን። ክብርት ስግደትም ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዛለሙ አሜን። ይሄን የሚለው መቼ ነው? ታቦቱን ሲያለብስና ሲያዘጋጅ። ይሄ ነው ድግምት። ስለዚህ እያንዳንዷን ነገር እንደዚህ መረጃዎቹን አውጥታችሁ በሚገባ መነጋገር መማር እጅግ በጣም አስፈላጊና ጠቃሚ ነገር ነው። እዚህ የምንማማርበት ቴሌግራም ግሩፕ ላይ ይሄ መጽሐፍ አስቀምጬላችኋለሁ። መጽሐፈ ቅዳሴ አንድምታ። እዛው አንድምታ ላይ ገብታችሁ ሁላችሁም ብትመለከቱ ደስ ይለኛል። ምክንያቱም ድንገት አፑን የሚፈልጉ ስለሚኖሩኛ መካከል ላይ አፑን ፍለጋ ከምንንከራተት መጽሐፈ ቅዳሴም ድንገት በተለይ በውጭ ሀገር ያላችሁ ሰዎች መጽሐፉን ላታገኙ ስለምትችሉ አይመስላችሁ? ላታገኙ ስለምትችሉ የሚሻለው ብዬ ያሰብኩት ምንድነው ቢያንስ አትሊስት ሶፍት ኮፒውን ብናስቀምጠው ብዬ ነው። አይሻልም? ሶፍት ኮፒው ይቀመጥና እናንተ ምናልባት እዛ ጋር ታገኙታላችሁ። አሁን የምፈልገው እዚሁ መጽሐፈ ቅዳሴ ገጽ 223 ላይ ያለውን ክፍል እንመለከታለን። አፑ ላይ እዛ ስላለላችሁ መጽሐፈ ቅዳሴ አንድምታ ብላችሁ እዛው በአማርኛ ሰርች ራሱ ብታወረጉት እዛው ላይ ይወጣላችኋልና ታዩታላችሁ። እሺ ይጸልዩን ስላየን አሁን ደግሞ ታቦቱ ላይ የሚጻፈውን እዚሁ መጽሐፈ ቅዳሴ ላይ የተጻፈውን ነገር ማየት እንችላለን። እንዲህ ዝም ብሎ ማውራት ተገቢ ስላልሆነ ማለት ነው። ገጽ 223 ላይ እሺ ትንሽ አፑ እንትን ስምሽን በእግዚአብሔር ዘንድ የሰለጠነ ነው ያለ ቅዳሴያችን ላይ ትዝ ይላችኋል። በቅዳሴ ማርያም ላይ ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ሲተረጉም እዚህ አንድምታ ላይ እንዲህ ብሎ ይመጣል። ተመልከቱ። እዚህ ጋር እመቤታችን በጽሕፈትም በቅርጽም በምስጋና ሲሶ አላትና አንድ ሶስተኛ ምን ማለት ነው? በጽሕፈት ከላይ አልፋ ወኦ የጌታ ስም ሲጻፍ ማለት ነው። ሁለተኛ ዮሐንስ፣ ሶስተኛ ምስለ ፍቁር ወልዳ ነው። ስንት አለ ማለት ነው? ሶስት። ታቦቱ ላይ ከላይ ምን ይጻፋል የሚለው አልፋ ወኦ የማን ስም ነው? የጌታ ስም። ሁለተኛ የማ የዮሐንስ ወንጌላዊ፣ ሶስተኛ የማን ምስለ ፍቁር ወልዳ ነው ሲጻፍ። ይህ ይላል የሚጻፈው መቼ ነው? ታቦቱ ታቦተ ማርያም፣ ታቦተ ኢየሱስ፣ ታቦተ ዮሐንስ ቢሆን ነው። እሺ ታቦቱ የሰማዕት ቢሆንስ? የጻድቅ የሆነ እንደሆነ አልፋ ወኦ የጌታ አይቀርም። ዮሐንስ ዘረፈቃ ውስተ ሕጽኑ ይለዋልና አስጠግቶ ታቦቱ ሰማዕትም ጻድቅም ቢሆን ይሳላል። ሁለተኛ ባለቤቱ፣ ሶስተኛ ምስለ ፍቁር ወልዳ። ይህ እኮ መጽሐፈ ቅዳሴ ላይ አንድምታ ላይ አለ። ምዕራፍ 2 ቅዳሴ ማርያም አንድምታ ላይ አለ። ልክ እኔ ቄስ ነበርኩኝ ናም ብሎ እኮ ምን ጎርርበት አይደለም። ይህ አንድምታ ገበያ ላይ ወጥቶ የለን
ልክ እንደዚህ የሚካኤል የሚመስል ምናምን ክንፍ ያለው ምናምን የሚባል ነገር እኮ የለም። አልፋ ወኦ አለ። እሺ በአቀራረጽ ከላይ እቺ እዚህ ጋር ስሟት በደንብ በአቀራረጽ ከላይ ስላሴን ዝቅ ብሎ እመቤታችንን አንገቷን አቅንቶ ይቀርጻል። ወደ ስላሴ አቅንታ ዝቅ ብሎ ከእመቤታችን ዝቅ ብሎ ለምሳሌ ጊዮርጊስ ከሆነ የጊዮርጊስ ሰማዕትም ጻድቅም ቢሆን ባለቤቱን አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀርጻል። ለምን? እሱ ከሷ እሷ ከስላሴ የሚያማልዱን ስለሆነ። ይሄ ነው መጽሐፈ ቅዳሴያችን የሚናገረን። ይሄ ነው አንድምታችን። እኛ ጋር ልክ የሆነ እንትኖቹ ብቻ የሚያውቁት ምናምን ነገር የተሰወረብን አስመስሎ ማሳየት እና ደግሞ ከሆነላችሁ አንድ ደግሞ ተጨማሪ ነገር ደግሞ ከዚህ ላሳያችሁ። በምስራቅ ኦርቶዶክሶች ደግሞ ታቦት የማን ምሳሌ ነው የሚለውን ነገር ማየቱ ተገቢ ይመስለኛል። ስለዚህ እሷንም ላሳይ ብናየው ብናቀው ጥሩ ስለሆነ ማለት ነው። በምስራቅ ኦርቶዶክሶች ታቦቱ ማን ብለው ይጠሩታል? ታቦቱ የማን ምሳሌ ነው የሚለውን እንመልከት። እቺ መጽሐፍ ባለፈው ዕለት እዛ ግሩፕ ላይም ስለፖስትኩላችሁ መቼስ የምትከብዳችሁ አይመስለኝም። ለሁላችሁም ግልጽ ናት እንትኗ ስላለ ማለት ነው። ዘኦርቶዶክስ ባይብል የተባለው መጽሐፍ ማለት ይሄ መጽሐፍ ነው። ታውቁታላችኋል። ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እንትን ላይም ስላለ ለመግዛት የምትፈልጉ ሰዎች አማዞን ላይ ስላለ እሱ መግዛት ትችላላችሁ አይደል? እሺ የአማዞኑን ቅላክላችሁና ዘኦርቶዶክስ ስተዲ ባይብል ማለት ይሄ መጽሐፍ ነው። በቃ ባጭሩ ይሄኛው መጽሐፍ ማለት አሁን ይሄም እንደሚለው ዘኦርቶዶክስ ስተዲ ባይብል ነው የሚለው። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። አሁን እኔ የማሳየው መረጃ ከዛ ይሆናል ማለት ነው። ከዚህ መጽሐፍ ላይ ነው እና ሶፍት ኮፒውን እዚህ ጋር አድርጌላችኋለሁ። እንትን እዛ የምንማማርበት ዘኦርቶዶክስ ስተዲ ባይብል ብላችሁ ሰርች ስታደርጉ እዛ የምንማማርበት የቴሌግራም ግሩፕ አለ አይደለ? ግሩፕ ላይ አስቀምጬላችኋለሁ። እሱ ላይ ማየት ትችላላችሁ። አሁን የማሳየት የምፈልገው የእመቤታችን ምሳሌ መሆኑን እናያለን። የእመቤታችን ምሳሌ መሆኑን ላሳያችሁ ብዬ ነው። እዚሁ መጽሐፍ ላይ ያለ ይሄኛውን ታቦት የምስራቅ ኦርቶዶክሶች ምን ብለው እንደሚተረጉሙት በተወሰነ መንገድ ላሳይ። በጣም ብዙ ኦርቶዶክሶች ነው። ኦሪየንታልም አይደሉም፣ ምስራቅ ኦርቶዶክሶች ናቸው። የመጽሐፍ ቅዱስ ማብራሪያቸው ነው። መሰረት ያደረገው ምንድነው? ኦልድ ቴስትመንቱ መሰረት ያደረገው ኒውሊ ትራንስሌትድ ፍሮም ዘ ግሪክ ቴክስት ኦፍ ዘ ሴፕቱኤጀንት ነው የሚል የሰባ ሊቃናትን ትርጉም አድርጎ ኢንክሉዲንግ ዘ ዲዮትሮካኖኒካል መጽሐፍቶችን መጽሐፈ መቃቢያንን ጨምሮ መጽሐፈ ሲራክን ጨምሮ እዝራ ሱቱኤልን ጨምሮ እናገኛለን እዚህ መጽሐፍ ላይ። ልክ አሁን በፕሮቴስታንቱ በእኛ ዘንድ እንትን ብላችሁ ምናምን ጨመራችሁ ምን የሚሉትን እዚህ ላይ በስፋት እናገኘዋለንና ማየት ትችላላችሁ ብዬ ነው። ስለዚህ ይሄ መጽሐፍ ቢኖራችሁ በተለይ አንዳንዶቻችሁ ንጽጽር ለሚሰራ ሰው እጅግ በጣም ጠቃሚ ነው።
እንድናቀው ነው። በኦሪየንታልና በምስራቅ ኦርቶዶክሶቹ መካከል ያለውን ነገር እንድናቅ ነው። ምናልባት ሃርድ ኮፒውም ኢትዮጵያ ውስጥ አምጥተውታል ይመስለኛል። የሆኑ መጽሐፍቶች ረስቸዋለሁ እንጂ ቦታውን ኤግዛክት ቦታውን ብታዩት ቆንጆ ነው። እና የሚተረጉመው የትኛው እንደሆነ ላሳይ፣ ሰርች ውስጥ ከሚወጣልን ድረስ የሚተረጉማት የትኛው እንደሆነ ላሳይ። እችኛዋ የሚተረጉምልን በአንደኛ ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ 8 ያለ ከአሚናዳብም ቤት አመጡት። ኦዛና አህዮም ሰረገላውን ይነዱ ነበር ካለ በኋላ እንግዲህ እግዚአብሔር ታቦትን ኦዛ ምን አደረገው? ነካው። ከዛ ምን ሆነ? ተቀሰፈ። ምን ይላል ከዛ በኋላ? በዚያንም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣ ብሎ እግዚአብሔርን ፈራ ይላል። ስለዚህ የእግዚአብሔርን ታቦት በአሚዳራ ቤተሰብ ውስጥ በቤት ውስጥ 3 ወር ተቀመጠ። እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ። ማን የባረከው? የእግዚአብሔር ታቦት። በጣም ይገርማል። ታቦት እንደሚባርክም አንዱ መጽሐፍ ቅዱስ ማስረጃ ይሄው ነው። ምን እንደሚለው ቃል በቃል ይሁት ምን እንደሚል የእግዚአብሔርም ታቦት በአቢዳራ ቤተሰብ ውስጥ በአቢዳራ ቤት ውስጥ 3 ወር ተቀመጠ። ምን ሆነ? እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ። ለዛም ነው ታቦት ሕዝብንም እንዲባርክ ታቦታት የሚወጡት ለዚህ ነው፣ እንድንባረክ ነው። ባራኪው እግዚአብሔር ነው። እንድንባረክ ታቦት ሕግ ወጥተው በጥምቀትም እናከብሩ ከዚህ ተነሳ እና አሁን እኔ ማሳየት የምፈልገው እችኛዋን እዚህ አንደኛ ዜናው መዋዕል በአሚናዳብ ቤት የኖረችውን ኦዚያንን የቀሰፈችውን ይህችን ታቦት እነሱ እመቤታችን የአምላክ እናት ናታ፣ ፍጡር ናታ። ስለዚህ ወደ እግዚአብሔር ወደ ሥላሴ ስለዚህ ምንድን ያለበት አልፋ ወኦ የተባለ የሥላሴ ስም ያለበት ይደረጋል። አልፋው ምክንያቱም ዘላለማዊ አምላካችን ያለና የሚኖር አምላካችን ማን ነው? ቅድስት ሥላሴ ነው። ይሄ በታቦታችን ላይ ያለ ነው። እነዚህን 3ቱን ነገሮች በንጽጽር ለማሳየት ሞክራለሁ። እግዚአብሔር ከፈቀደልን ደግሞ ጊዜ ካለን ደግሞ ከቀደምት አባቶች ደግሞ የተወሰነ ነገር ደግሞ ለማሳየት ሞክራለሁ። እሺ ይሄው እዚህ አንደኛ ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ 8 እንደዚህ ይላል። ኢን ዘ ኦርቶዶክስ ቸርች ይላል። እሺ ዘ አርክ ኦፍ ጋድ ኢዝ ሲን አስ ኤ ታይፕ ኦፍ ዘ ቨርጂን ሜሪ ኦልሶ ኮልድ ዘ ቴዎቶኮስ ይላል።
እቺ በአሚን አንደኛ ዜናው መዋዕል እኮ ነው 13:7 ሳለስ ከ1 እስከ 8 ድረስ ያለው ይቺ ታቦት የማን ምሳሌ ናት? የእግዚአብሔር የማን ምሳሌ ናት? የድንግል ማርያም ምሳሌ፣ የወላዲተ አምላክ ዘጋድ ቤረር ነው የሚለው። ስለዚህ አይታችኋል። ለኛ ቤተክርስቲያን ይሄ አሁን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። አንደኛ ዜናው መዋዕልን ምዕራፍ 13 ቁጥር 1 እስከ 8 ሲተረጉሙ ታቦተ እግዚአብሔር የማን ምሳሌ ነው ይላል። ለዚህ ነው ታቦተ ጽዮን አክሱም ያለችው የማን ቤተክርስቲያን ናት? የእመቤታችን። በእኛ ብቻ ለሚመስላችሁ ሰዎች ማለት ነው። ዘመኑ በአንድ ስለማያበቃ እየጨመርን ብንሄድ የሚከፋ ነገር አይደለም ለማለት ነው። እስቲ ለምሳሌ ደግሞ እንደዚህ አድርጌ ልጨምር ደግሞ አንድ ከምስራቅ ኦርቶዶክሶቹ የመጽሐፍ ቅዱስ ማብራሪያ ደግሞ አንድ ሁለት እንጨምርና ከዛ እናጠቃላለን ማለት ነው። ከዛ ምናልባት ጊዜ ካለን ከእንትኖች እንጨምራለን ከአባቶቻችን ማለት ነው። እችን መጽሐፍ አደራ፣ እችን መጽሐፍ የምናወጣው ከዚህ መጽሐፍ ላይ ያወጣልን ነው፣ ከየትም አይደለም። እሺ ከችኛው መጽሐፍ ናት። በቃ ገጽ ስንት ነው ያልኳችሁ? 469 ላይ ታቦተ ጽዮን የማን ምሳሌ ናት ነው የሚለው። በምስራቅ ኦርቶዶክሶቹ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ለዛ ነው ህዳር ጽዮን ብለን አክሱም ጽዮን ሄደን በዓላትን የምናከብረው እንዲሁ ዝም ብለን ተነሽጦን እንዲህ ስሜታዊ ሆነን ምናምን እንደው በቃ ፕሮቴስታንቶችን ወንድሞቻችን ለማብሸቅ ፈልገን አይደለም። እንደዛ አይደለም። መስሏችሁ ከሆነ ስህተት ነው ባጭሩ። እንደዛ አይነት እይታ ኖሯችሁ ከሆነ እንዲህ እኮ የልምድ ሃይማኖት ነው፣ እንዲህ እኮ የባህል ሃይማኖት ነው፣ እንደዛ የሚል ነገር የለም እንዳይሉን ያለ የሚል ነገር እንዳለ እንድታዩት ነው በዚህ ያሳየሁት። ስለዚህ አንደኛ ዜናው መዋዕል ምዕራፍ 13 ቁጥር 1 እስከ 8 ያለው ገጸ ንባብ በኦርቶዶክስ ቤተክርስቲያን በኦሪየንታል ብቻ እኮ አይደለም፣ በምስራቅ ኦርቶዶክሶቹ በመለካውያን ዘንድ the ark of God is seen as a type of the Virgin Mary የሚለው also called the Theotokos, the God bearer, because she gave birth to the Son of God. ምክንያቱም ድንግል ማርያም ወላዲተ አምላክ የተባለችው የአምላክ ልጅ የእግዚአብሔር ልጅ የሆነው ክርስቶስን ስለወለደች ነው። ወላዲተ አምላክ ብለን እንጠራታለን። እሺ አሁን ይሄ አንደኛ ሳሙኤል ነው። የአንደኛ ነገሥት ደግሞ ላሳያችሁ። አንደኛ ነገሥት ምዕራፍ 8 አንደኛ ነገሥት ምዕራፍ 8 ቁጥር 9 ላይ ደግሞ እንደዚህ ይላል። 9:8 ላይ ምዕራፍ 8 ቁጥር 9 ላይ በታቦቱም ውስጥ የእስራኤል ልጆች ከግብፅ ምድር በወጡ ጊዜ እግዚአብሔርም ከእነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረም። እቺ ታቦት ማናት? እቺ ታቦት ማናት? እስቲ እንያት። እንደው በዚህ አጋጣሚ እንድታዩ ስለፈለኩ ነው ይሄን ማሳያችሁ ያለሁት ማለት ነው። እሺ እስቲ እንየው እቺ ታቦት ማናት የሚለውን ነገር ከራሳቸው እንድናይ ማለት ነው። እሺ አንደኛ ark was ይላል። ታቦቱ was a type of Mary the mother of God። የማን የእግዚአብሔር ምን ታቦት? የማን ምሳሌ? የድንግል ማርያም። እኛ ያለው አይደለም ያለው። ስለዚህ እግዚአብሔር አምላክ ያዘዛቸውን ትእዛዞቹን በሙሉ ቤተክርስቲያናችን ጠብቃ ያቆየች ቅድስት ቤተክርስቲያናችን መሆኗን እንረዳለን ማለት ነው። በጣም የሚገርመው ይህ መጽሐፍ ምን ቢጠቅስ ጥሩ ነው? መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 እንደሚል ቃል እናገኛለን። መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ እንደሚል ቃል እናገኛለን።
ፍሪዳዋን አረደች። ማጥበብ ማለት ነው። ጥበብ ቤቷን ሰራች፣ ሰባቱን ምሰሶች አቆመች፣ ፍሪዳዋን አረደች፣ የወይን ጠጅንም አደባለቀች፣ ማዕዷን አዘጋጅ። አሁን እዚህ ጋር በጣም የሚገርማችሁ የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ ላይ በጣም የሚገርመው ነገር ጥበብ የተባለችው ማናት? ወይን የተባለው ምንድን ነው? የሚሰዋው ምን ላይ ነው የሚለውን ራሳቸው ሲያብራሩ ከዚህ መጽሐፍ ላይ ላሳያችሁ። ግሩም ነገር ነው የምታዩት። እንዳው በዚህ አጋጣሚ ለሁሉም ሌሎቹ ቤተ እምነቶች ካላችሁ ይሄንን መጽሐፍ ማስረጃ እንዲሆናችሁ፣ እኛ ብሽሽቅ ላይ ስለሌለ እኛ ያለነው ማስረጃ ላይ ስለሆነ እንደው እንድታዩትም በዛ ነው። ንጽጽርም ለሚሰራ ምናምን ለሚያቅሱ ስለሚጠቅመው ቢያዩት ቆንጆ ነው። እሺ እንደው በጣም እንዴት አድርጎ ግሩም በሆነ መንገድ እንደገለጹት ይሄንን እንመለከታለን። በዚህ አጋጣሚ ጥበብ የተባለችው ማናት? ጥበብ የተባለው ማን ነው? ቤቷን ሰራች፣ ሰባት ምሰሶቹን አቆመች፣ ፍሪዳ አረደች ነው የሚለው። የታረደው ማን ነው? የታረደው በግ ክርስቶስ። የወይን ጠጇን አደባለቀች። ወይን የተባለው ምንድን ነው? ደሙ። ማዕዷ ምንድን ነው? ማዕዷን አዘጋጅ ይችላል። ማዕዷ ምንድን ነው? ያዘጋጀችልን ስጋው ደሙ ነው። በምን አዘጋጀች ማዕዷን? በመሰዊያው በታቦቱ። ሆሊ ቴብል ይሉታል። በጣም ነው የሚገርማችሁ። ሆሊ ቴብል ነው የሚሉት። ይሄው መጽሐፍ ምሳሌ ላይ ያለቃል ምዕራፍ 9 ቁጥር 2 ላይ ማለት። ስለዚህ ጥበብ የተባለችው ቤተ ክርስቲያን ለኛ ምግብ አዘጋጀች። ምግቡ ምንድነው? ስጋው ደሙ ነው። ማን የታረደው? ክርስቶስ። የወይን ጠጇ የተባለችው ምንድናት? ደሙ። በዕለተ ዓርብ እኛን ለማዳን ያፈሰሰው ደሙ። ማዕዷን አዘጋጀች። ምንድነው ማዕዱ? የሚበላው ስጋው። በምን ላይ ማዕድ በትሪ እንደሚቀርቡ ማቅረቢያው ምንድን ነው? ስጋው ነው የሚከብርበት። ያ ምንድን ነው? መሰዊያው፣ ሆሊ አልተር፣ ቅዱሱ ታቦት። ይሄ በጣም ግሩም ሆኖ የገለጸልን ማለት የቀደምት አባቶቻችን። ይሄ አሁን እንደው የሚገርመው የምንጠቅሰው ከምስራቅ ኦርቶዶክሶች መጽሐፍ ቅዱስ ነው። ከዚህ መጽሐፍ ላይ ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ። ስለዚህ ማዕዷ ያዘጋጀች ቤተክርስቲያናችን ውድ በሆነው ደሙ እኛን የተዋጀን መድኃኒተ ክርስቶስ መሆኑን እንረዳለን። ይሄንን እንዳው እንደ ምሳሌም እንዲሆናችሁ ብዬ ነው እያቀረብኩ ያለሁት ማለት ነው። አይ ቲንክ ሆሊ አልተሩን ትንሽ ፒሲዋ መሰለች የተሽከረከረች ያላወጣችልኝ፣ ላውጣና ላሳያችሁ። በተረፈ ግን ሌላውን ግን እናንተ እያነበባችሁ ማግኘት ትችላላችሁ። ሕዝቅኤል ላይም ያለው አለ። በተለይ መሰዊያ የሚለው ቀጥታ ከታቦት ጋር እንደሚገናኝ፣ ከስጋው ደሙ ጋር እንደሚገናኝ እዚሁ ራሳቸው የቺ መጽሐፍ ዘኦርቶዶክስ ስተዲ ባይብል የተባለችው መጽሐፍ ላይ አለ። በቃ እዚሁ መጽሐፍ ላይ ማለት። ስለዚህ ፔጆቹን ከነገርኳችሁ ገብታችሁ ሶፍት ኮፒውን ስላለ ሰርችም እያደረጋችሁ ማወቅ ትችላላችሁ። የሚከብድ አይደለም ነው። በጣም ስውርና በጣም ውስብስብ ነገር ሳይሆን በጣም ግልጽ ነገር ነው። ሌላው ደግሞ መሰዊያ አለን የሚለውን ቃል መሰዊያ የተባለው ስጋው ደግሞ የሚፈተትበት ታቦቱ መሆኑ ደግሞ እዚሁ ላይ ራሳቸው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ላይ እናገኘዋለን ማለት ነው። አንዳንዶቹ በእኛ ብቻ ያለ አድርገው ስለሚያስቡ ማለት ነው። ትንሽ የጨመር ብናረጋት የእግዚአብሔር ዙፋን ይባላል። በነገራችን ላይ ዘቶርኒ ነው የሚባለው። ስለዚህ የእግዚአብሔር መሰዊያ የተባለው ታቦቱ የእግዚአብሔር ምን ይባላል? ዙፋኑ። ቀላል ነገር አይደለም። የእግዚአብሔር ዙፋኑ ጭምር ነው። የእግዚአብሔር ዙፋን ደግሞ ዝም ብሎ የሚነገር አይደለም። ታውቃላችሁ፣ ዙፋኑ ክብር አለው። እንዲሁ ዝም ብለን ብድግ አድርገን የእግዚአብሔር ዙፋንም ምንተቸው ምንነቅፈው አይደለም። እውነት የከበረ ነው። በእግዚአብሔር ዘንድ ደግሞ እጅግ በጣም ክቡር የሆነው የከበረ ነገር ይከበራል። ከናቅነው እግዚአብሔር አምላክ ደግሞ ምን ያክል እንደሚቀስፈን እናውቃለን። ስጋው ደግሞ ተራ ነገር አይደለም፣ ምሳሌ አይደለም። በእኛ ዘንድ አማናዊ ነው። አማናዊ የሆነው ስጋው ደግሞ የሚፈተተው ደግሞ ስሙ በተጻፈበት አልፋና ኦሜጋ የሚል ስያሜ ባለበት የምንሰግደውም ራሱ ይሄንኑ ቅዱስ የሆነውን ስሙ። እንደውም ልበ አምላክ ላይ ምንድን ነው ያለው? እግሮች በሚቆሙበት ስፍራ ምን ላለን ነው የሚለው? እንሰግዳለን የሚለው ያ ነው የሚናገረው። ተመልከቱ። ስንት ነው ያልኳችሁ? አሁን ያወጣልኝ መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ ምን ይላል? ፍሪዳዋን አረደች፣
የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች። ይኸው ክራይስት ሼድ ሂስ ፕሪሺየስ ብለድ ሳክሪፋይስ፣ እውነተኛ ደሙን አዘጋጀልን ሰጠን። ከዛስ ኦፈርስ ኢት ኢን ዘ ዋይን ኦፍ ዘ ኢካሪስት፣ በወይን በኩል ይኸው የወይን ጠጇን ደባለቀች የሚል የት አት ዘ ሆሊ አልተር በቅንፍ ውስጥ ኢምብራኬት ቴብል። አያችሁ ቅዱስ ጠረጴዛ አይባልም። ይሄ እናንተ ያመጣችሁ ነው የሚል ሰው ይሄ እኮ የምስራቅ ኦርቶዶክስ መጽሐፍ ቅዱስ መራዊ ነው። አሁን ይሄ እኛው ብንናገረው በቃ እንደዚህ አድርጋችሁ ነው እናንተ ቀይራችሁ ነው ምናምን አይደለም። መሰዊያው ከታቦት ይሰር ከእንጨት ሰራው ይሰራል። የሚሰሩትና ማን ናቸው? ሰዎች ናቸው። ማን ይሰሩታል እንዴ? ሰዎች ስለሰሩት ምን ያመጣል ማለት ምን እርኩሰት ያመጣል? ቤተ መቅደስን ሰው በህንፃ አድርገን ብር አዋተን ስለሰራ ነው መቅደሱ ምን ይሆናል? ይረክሳል። እኛ መስቀል ለቤተ ክርስቲያን ብንሰጥ፣ ዣንጥላ እኛ ብንሰጥ፣ ጧፍ ሰርተን ብንሰጥ፣ ሻማ ሰርተን ብንሰጥ እግዚአብሔር አምላክ ርኩስ ነው ይለዋል? ስለዚህ ጥበብ ቤቷን ሰራች የሚለውን ምን አቆመች? 7 ምሰሶች፣ 7 ምስጢራት ቤተ ክርስቲያን። የታረደው ፍሪዳ ማን ነው? ኢየሱስ ክርስቶስ። የወይን ጠጅ ደባለቀች። ወይኑ ምንድን ነው? ደሙ። በምን በኩል ወይን የተባለው? በቅዳሴ ጋር። በማን በኩል? አት ዘ ሆሊ አልተር ነው የሚለው በቅዱሱ መሰዊያ። አልቴና በቅንፍ ይላል ቴብል ላይ ገጽ 835 የትኛው መጽሐፍ ነው? ይሄው ዘ ኦርቶዶክስ ስተዲ ባይብል። እዚህ ዘ ኦርቶዶክስ ስተዲ ባይብል ራሱ ቁልጭ አድርጎልን ይሄንን መሰዊያ የተባለው የእግዚአብሔር መሰዊያ አባ ጊዮርጊስ ዘጋስጫም ሰዓታት ላይ እንደነገረን በግልጽ በዚች ጠረጴዛ ላይ ያለው በዚች መንበር ላይ ማለት ነው። መንበሩ የእግዚአብሔር ዙፋኑ ነው። ስለዚህ ምን ይለዋል? ቅዱሱ መሰዊያ ነው የሚለው። ምን የሚደረግበት በቅዳሴ ጊዜ አማና የሆነ ስጋው ደግሞ ይፈተትበት ነው። ስለዚህ ቅዱስ መሰዊያ ወይ ደግሞ ምን ይባላል? ቅዱሱ ጠረጴዛ በቅንፍ ውስጥ ያስቀምጠዋል። ይሄን የቱ ጋር ነው የምናገኘው? መጽሐፈ ምሳሌ ምዕራፍ 9 ቁጥር 2ን ሲተረጉም ማለት ነው። አሁን ዝም ብዬ ንባቡን ከማሰማችሁ ሰርች እያደረኩ ማሳያችሁ ለምንድን ነው? ኤቪደንስ እንዲኖራችሁ ነው። እሺ ኤቪደንስ ኖሮን ማስረጃ ኖሮን ብናነባው አይሻልም? መልካም ስለሆነ ማለት። እሺ ሌላ ደግሞ አንድ ማሳያችሁ ምንድን ነው? ሕዝቅኤል 41:22 ላይ ያለው ትንቢተ ሕዝቅኤል ምዕራፍ 41 ቁጥር ምዕራፍ 41 ይቅርታ ምዕራፍ 41 ቁጥር 22 ላይ እንዲህ የሚል ቃል እናገኛለን። መሰዊያውም ቁመቱ 3 ክንድ ርዝመቱ 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበር። ማዕዘኖቹም እግሮቹም አገዳዎቹም ከእንጨት ተሰርተው ነበር። እርሱም በእግዚአብሔር ፊት ያላቸው ገበታ ይህች ናት አለኝ። መሰዊያውም የሚለው የእግዚአብሔር ታቦት በሐዲስ ጋር የሚሰዋው መሰዊያ ምሳሌ ነው ይላል። ትንቢተ ሕዝቅኤል ምዕራፍ 41 ቁጥር 22 ላይ ያለውን ገጸ ንባብ ይሄው ነው አይደለም ያልኩት? ይሄው 41:22 ምን ይላል? ዘውድን አልተር ይዝ ይላል። የእንጨት መሰዊያው ሲምቦሊክ ኦፍ ዘ ክሮስ የመስቀሉ ምሳሌ ነው። ክርስቶስ የተሰቀለው ምን ላይ ነው? መስቀል ላይ ነው። ስለዚህ መስቀል ምን ተባለ? መሰዊያ። ክርስቶስ የተሰቀለልን ምኑ ጋር ነው? ስጋውን የቆረሰው ደሙን ያፈሰሰው የቱ ጋር ነው? ዕለተ ዓርብ ላይ። ይሄ ነው ያለን ማለት ነው። እኛ እና ብድግ ብለን ዝም ብለን በመቃወም ምናምን እናገረው አይደለም። ስለዚህ የቤተ ክርስቲያናችንን ትምህርት በደንብ ማወቅ። ስለዚህ ምን ተባለ ማለት ነው? የእንጨቱ መሰዊያ ምን ተባለ? የመስቀሉ ምሳሌ ነው። ስለዚህ ቀራንዮ ናት ቤተክርስቲያን የምትባለው ለዚህ አይደል? ቤተክርስቲያን እኮ ቀራንዮ ናት። ለማስታወስ ያክል እንደው ታውቁታላችሁ ብዙዎቻችሁ ከቤተልሔም አይደለም ቅዳሴ ሲገባ ከየት ነው የመጡት ካህናት እና ዲያቆናት? መጀመሪያ ቅዳሴ ሲገቡ ከቤተልሔም
ከቤተልሔም ተነስተው ወዴት ይሄዳሉ? ወደ ቤተ መቅደሱ። ምን ለማድረግ? ለቅዳሴ። ቤተልሔሙ ጌታ የተወለደበት ምሳሌ ነው አይደል? እሺ መቅደሱስ የቀራንዮ ምሳሌ ነው። ለዛ ነው አይታችኋል እዚህ ጋር የሚናገር እዚህ ጋር ትንቢተ ሕዝቅኤል ምዕራፍ 41 ቁጥር 22 ላይ ያለው መሰዊያው የሚለው ቁመቱ ይሄን አክል ክንድ ያለው ጌታችን የተሰቀለበት ነው። መሰዊያ ይባላል። እሱ የቀራንዮ ምሳሌ ነው። ያለዛ ነው መሰዊያው ታቦቱ ልክኛ ስጋው ደሙን ካህኑ ሲፈትት ዕለተ ዓርብ የሆነው ስጋው ራሱ ይሆናል። ዕለተ ዓርብ ያፈሰው ደሙ ራሱ ነው የሚሆን። ምሳሌው አይደለም ራሱ። ይሄን የተረጎሙት እነማን ናቸው? የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ። ስለዚህ መሰዊያው ደግሞ ምን ይባላል? ይሄ መሰዊያ ምን ይባላል? የእግዚአብሔር ዙፋን። እኛ አይደለም ያልነው። አሁንም እዚህ የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ ላይ እዚህ ራእየ ዮሐንስ ዮሐንስ ምዕራፍ 4 ቁጥር 2 ላይ እንዲህ ይላል። ራእይ ምዕራፍ 4 ቁጥር 2 ላይ ወዲያውም ይላል በመንፈስ ነበርኩ ካለ በኋላ እነሆም ዙፋን በሰማይ ቆመዋል፣ በዙፋኑም ላይ ተቀማጭ ነበር ይላል። ይህንን ታቦት የእግዚአብሔርን ዙፋን ይለዋል። ያያችሁ ይሄን መቼ ነው የሚናገረው? ራእይ ዮሐንስ ምዕራፍ 4 ቁጥር 2 ላይ። አሁን የምንወስደው ማስረጃ ከየት ነው? ልብ በሉ። የምንወስደው ከዚህ መጽሐፍ ላይ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ መጽሐፍ ላይ እና አንዳንድ ጊዜ የሆነ የቤተክርስቲያን መጽሐፍቶች ሲሆኑ ዝም ብሎ እገሌ ጻፈው ምናምን ጉድ ነው ምናምን ስለሚሉ እስቲ ጉድ ምን እንደሆነ ብናየውን ቆንጆ ነው አይደል? ለንጽጽርም እንዲያመች ማለት ነው። እዚሁ መጽሐፍ ላይ ነው ያለንና እኔው እስቲ እዚሁ መጽሐፍ ላይ እውነት ታቦቱን ዘአልተር ቴብል የተባለው የእግዚአብሔር መሰዊያ የተባለው ቶርኒ ተብሎ ይጠራ። ይሄኛው ማለት ነው በቃ የእግዚአብሔር ዙፋን ነው ታቦቱ። ቀላል ነገር አይደለም። ለዛ ነው ታቦቱን እናከብረው። ወዲያው በመንፈስ ነበርኩ አለ የሚለው እነሆም ዙፋኑ በሰማይ ቆሟል። ይህንን የእግዚአብሔርን ዙፋን የምስራቅ ኦርቶዶክስ ሲተረጉሙ ይሄ ዙፋን የተባለው የእግዚአብሔርን ታቦት ነው ይላል። በጣም ይገርማችሁ። ይሄ 4:2 ዘስ ይላል ኢን ዘ ኦርቶዶክስ ቸርች ይላል ዘ አልተር ቴብል ኢዝ አይቹ የመሰዊያው አይቹ የሐዲስ ጋር መሰዊያው ይሄ ቅዱሱ ጠረጴዛ ምንለው ኢዝ ሳምታይምስ ኮልድ ዘ ቶርኒ። የእግዚአብሔር ምን ይባላል? ዙፋን ተብሎም ይጠራል። በምን ስናወራ ነው የምንግባባው? ይሄኛ ትርጓሜ ነው። ያውም እኮ ዘስ ኢን ዘ ኦርቶዶክስ ቸርች ነው የሚለው። ስለሆነም ስለዚህ በኦርቶዶክስ ቤተክርስቲያን ቅዱሱ የእግዚአብሔር ጠረጴዛ የተባለው መሰዊያው ምን ይባላል? ዙፋን። የማን? የእግዚአብሔር። ምን ሲተረጉሙ ነው የተናገሩት? ራእይ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ያለው ሲተረጉሙ እዚህ ተራ ነገር አይደለም ነው ባጭሩ። የእግዚአብሔር ቅዱሱ ጠረጴዛ ምን ተብሎ ይጠራል? ዙፋኑ። እሺ አይ ይሄ ታቦት ያለው እኮ እኛ ጋር ነው ሌሎች ጋር የለም ለሚሉ ሰዎች ደግሞ እስቲ ነው። ይሄ ደግሞ የአርመን ኦርቶዶክስ ቤተክርስቲያን ዌብሳይት ነው። ተመልከቱ ጋር .org ነው፣ የግለሰብ አይደለም። እዚህ ጋር ምን እንደሚያስቀምጥ ተመልከቱ። በእንግሊዘኛ አለ እዚህ ጋር በአርመንኛ አለ፣ እዚህ ጋር ዲስክሪፕሽን አለ። ምን እንደሚል ተመልከቱ። ሆሊ አልተር ይላል። በአርመንኛ ይሄን ብሎ ይጠሩታል። ሶሮፕ ሲጋሃን ብሎ ይጠሩታል። ሆሊ አልተር ማለት ነው። እሺ this is the table of sacrifice on which holy communion is prepared። ምን this is the table of ነው የሚል ቅዳሴ በሚቀደስበት ጊዜ
ስጋው ደግሞ የሚፈተትበት ነው። ምን የሚባለው? ሆሊ አልተር የሚባለው ይሄ በማን ነው? በአርመን ኦርቶዶክሳዊት ተዋህዶ ቤተክርስቲያን። በነገራችን ላይ የአርመን ሐዋርያት ቤተክርስቲያን ምን ተብላ ነው የምትጠራው? ሁላችሁ እንደምታውቁት የአርመን ሐዋርያት ቤተክርስቲያን ምን ተብላ ትጠራለች? አፖስቶሊክ አለ የምትባለው። የመቼስ የሚጠፋችኋል ብዬ ተስፋ አላደርግም፣ ሁላችሁም በደንብ ስለምታውቁት ማለት ነው። እሺ፣ በአርመን ኦርቶዶክስ ቤተክርስቲያን ደግሞ በጣም ግሩም ነገር ደግሞ አላቸው። የተወሰኑትን ያክል በማስረጃ ለማየት ያክል ይሄ በጣም የአርመን ኦርቶዶክስ ቤተክርስቲያን ብዙ ማስረጃ ነው። አልተር ቴብል ብለው የሚጠሩት ነው ይሄኛው። ስለ ታቦቱ ስለ መሰዊያ ያላቸውን ምልከታ ትምህርት እዚህ ጋር አላችሁ ማየት ትችላላችሁ። ይሄኛው ከፈለጋችሁ ወይ ቪዲዮ እንሰራበታለን አሊያም ደግሞ ሊንኩን አስቀምጥላችሁና እናንተ ታነቡታላችሁ። የትኛው የተሻለ የሚለውን ነገር እንግዲህ እናያለን ማለት ነው። ቪዲዮ ቢሰራበት ይሻላል ወይ ደግሞ በእንትን ይሻላል የሚለውን እናየዋለን። በጣም የሚገርማችሁ አሁን የገብርኤል ታቦት ስላተኮሩበት ያው የገብርኤል ታቦት ላይ ኢንቴንሽን ሰጥተን በጣም ብንሰራበት ጥሩ አይመስላችሁ? እሱ ላይ ብንሰራ በጣም ቆንጆ ነው። አሁን በእኛ ጋር ምን አለ ትዝ ይላችኋል? 3 መንበር አለ አይደለ? አሁን ልብስ ልክ እንደ ቦሌ መድኃኔዓለም አይነት ማለት ነው፣ እንደ ሐዋሳ ገብርኤል አይነት እንደዚህ አይነት አሉ አይደለ? 3 መንበር ያለባቸው አካባቢ ያሎች አሉ አይደለ? አንተ ትልልቅ አድባራት 3 መንበር አላቸው፣ በሶስቱ ይቀደሳል አይደለ? በዚህ በጣም የሚገርማችሁ በጣም የሚገርም ነው። እዚህ በአርመን ኦርቶዶክስ ቤተክርስቲያን ይሄ በገርና በቀኝና በግራ ልክ ሆኖ በ3 መንበር የሚቀደስ የመሃሉ አለ አይደለ? ሳይድ አልተር ነው የሚሉት። 2 ሳይድ አልተርስ ነው የሚሏቸው። የመጀመሪያ ሜን አልተር አለ። ይሄ ሜን አልተር አለ የመጀመሪያ መሃሉ ላይ ያለው ማለት ነው። በቀኝና በግራ ደግሞ ታቦታሉ። የማን ብዙ ጊዜ በቀኝና በግራ አሁን እኛ ጋር ታቦታት ይለያያሉ አይደለም? በየደብሩ ያለው 3ቱም መንበር የተለያዩ ታቦታት ነው የሚቀመጡ። በእነሱ ግን ዘ ሌፍት ሃንድ አልተር ኢዝ ያ ማለት በግራ በኩል ያለው ታቦት የማን ነው? የእመቤታችን የቅድስት ድንግል ማርያም። ዘ ራይት ሃንድ ደግሞ የማን አለ? ደግሞ በግራ በኩል ያለው በቀኝ በኩል ያለው የማን ነው? የመጥምቀ መለኮት የቅዱስ ዮሐንስ መንበር ነው። ይሄ እኮ የአርመን ኦርቶዶክስ ቤተክርስቲያን እኮ ነው። ሆሊ ትሪኒቲ አርሜኒያን አፖስቶሊክ ቸርች ነው እኮ። ስለዚህ ልክ አሁን እኛ ጋር በ3 መንበር መቀደሱ ልክ አሁን እኛ ጋር እንዳለ ብቻ አድርገን እንዳናስበው ለማለት ነው። በሌሎቹም አድባራት በሌሎቹ ማህተቤ ቤተክርስቲያናት ያለ መሆኑን እንድናቀው ለማለት ያክል ነው። ስለ መሰዊያ ዝርዝር ጉዳይ ለማወቅ ከፈለጋችሁ እችን ሊንክ ብልክላችሁ ቆንጆ ነው። ለምሳሌ መሰዊያ ይልና በዕብራይስጥ ቋንቋ ይሄን ይባላል ከነ ትርጓሜው መሰዊያ ማለት ነው ስጋው የሚፈተትበት ነው ብሎ ከነ ዝርዝሩ እዚህ ጋር ያስቀምጣል። አንዳንዶቹ ደግሞ አይ እኛ ጋር እኮ ታቦት አለ ግን እኮ ወጥቶ ያውቃል ያሉ ሰዎች ደግሞ አሉ። አይ እንደው ምን እንደሚሻለን እንጃ፣ እግዚአብሔር ይሆናል መቼስ አይደል? እንዳለ ወጥቶ ያውቃል። አልገጠማችሁ እንደዚህ አይነት ሰዎች? ወጥቶ ያውቃል እንደዚህ አይነት ታቦት እኛ ጋር ግብጾች ጋር አለ ምናምን የሚሉን ስላሉ እስቲ ወጥቶ ለማወቁ ደግሞ የተወሰኑ ማስረጃዎችን ማሳየት ስለሚያስፈልግ እስቲ ላሳይ። እስቲ ወጥቶ የሚያውቅ መሆኑን አለመሆኑ። እሺ፣ በነገራችን ላይ ይሄኛው ታቦት ነው። በእንግሊዛውያን ዘንድ በጣም እጅግ ከሚያከብሩ ጻድቅ አንዱ ቅዱስ ኩትበርት የሚባል አባት አለ። በ687 ማይንዲው ከአጼ ዘርዓ ያዕቆብ በፊት በ687 ዓመተ ምህረት ቤተ መቅደሱን በአዲስ መልክ ሲሰሩት የተገኘ ታቦት ነው። የእንጨት ጽላት ነው። ለዛውም ያውም እንዳይፈራረስ አይታችኋል። እዚህ ጋር እንዴት አድርገው እንደጠገኑት እዚህ ጋር መያዣዎች አድርገው ይቅርታ፣ እንዴት አድርገው መያዣዎች እንዳደረጉት አይታችኋል። በዚህ መንገድ አድርገውታል። እሺ፣ የግብጽ ደግሞ ተመልከቱ። ይሄ ነው። እሺ፣ ታቦቱ ካህኑ ሲያከብረው ደግሞ ለማየት ተፈልጎ ከሆነ ደግሞ ይቅርታ እንዴ ከፈለጋችሁ ደግሞ ያው ምን እያደረገ ነው ጳጳሱ? ይሄው ጽላቱ እዚህ ጋር ሜሮን ቀቡት ከአብ ጳጳሱ። ከዛ ምን አደረጉት? ታቦቱን ሸፈኑት። ተንቀሳቃሽ ታቦት የለም። ምን አድርገውት ነው እዚህ ጋር ያዙት? ይሄ ጸሎት ጸልዮ ምን እያደረገ ነው ጳጳሱ?
መቅረዝ አለ። ይሄ ከስር የምታዩት መንበሩ ነው። እዚህ ጋር ምን አለ? ታቦቱ። ይኸው ታቦቱ፣ ይቅርታ፣ ይኸው ይሄ በግብፅ ነው እና እኛ ጋር ነው ታቦቱ ያለው የሚንቀሳቀሰው ምናምን ከቦታ ይኸው አለ የሚንቀሳቀስ የሌለ መስሎ ለምን እንደሚያዩት አላውቅም። እሺ ይሄ ነው። አንዳንዶቹ ደግሞ አይ መሰዊያ ማለት ታቦት አይደለም ይላሉ። ይሄ ደግሞ በጣም የግብፅ ነው። አሁንም ይላሉ ፕሪፔሪንግ ዘ አልተር፣ እንዴት መሰዊያ ታቦት እንደሚሰሩ ይልና በቅንፍ ይላል አርክ ኦር ቶርን ይሉታል። መሰዊያ ይሉና ምን ይላሉ? ታቦት። ይሄው ፕሪፔሪንግ ዘ አልተር ይላል። ጽላት ታቦት እንዴት ይሰራል? በግብፅ ነው ይሄ መሰዊያና በቅንፍ ምን እንደሚለው አርክ ኦር ቶርን ይል ታቦት ወይንም ምን ይባል? ዙፋኑ። ይሄ የማይንቀሳቀሰው ታቦት ነው። እነሱ የሚንቀሳቀሰው ሙቨብሉ የታለ? አሁን እንዳሳየዋችሁ የታለ ሙቨብሉ? ይሄው ያውም ጽላቱ ሜሮን እየቀባው ነው። አልፋና ኦሜጋ ያለበት ነው። እና አይኔን ድርቅ ማለት በጣም ከባድ በሽታ ነው። እግዚአብሔር አይናን ልቦናቸውን ያብራላቸው፣ ማስተዋልን ጥበቡን ሰጥቶ ደግሞ ከጥፋት ይጠብቅልን፣ ማንም አያጥፈው። እሺ ይሄኛው ላሳያችሁ። ይሄንን ፖዝ ላድርግላችሁ፣ ሊንኩን ልክላችኋል። ይሄ የአርመን ኦርቶዶክስ ቤተክርስቲያን ነው። የአርመን ኦርቶዶክስ ቤተክርስቲያን ነው። በጣም የሚገርማችሁ ስለ ጽላት ታቦት በሚያከብሩት ጊዜ የሚደረግ ጸሎት ነው። Judy Wineclaw, she probably doesn't remember, but it was pretty fortunate that she read today's epistle because they actually used that epistle at her mother's funeral. አስፈላጊ ከሆነ ምናልባት እንትውን ልክላችሁና ሊንኩን እዛ ግሩፕ ላይ ፖስትላችሁና ታዩታላችሁ። አይመስላችሁ? ዝርዝር ጉዳዩን እሱ ላይ ማየት ትችላላችሁ። ስለማይከብድ ለመለየትም ለማወቅም ለእናንተ ብዙ ውስብስብ አይደለም። ስለዚህ ብታዩት ቆንጆ ነው። ታቦትን በተመለከተ በቃሁን ያሳዩዋችሁ በእንትን ቤተክርስቲያን ያለው ነው፣ በአርመን ኦርቶዶክስ ቤተክርስቲያን ያለ ነው። እሺ ይሄ ደግሞ በአርመን ኦርቶዶክስ ቤተክርስቲያን ያለ 9 መንበር ያለው ነው። ደግሞ ይሄ 9 መንበር ነው ያለው። አይ ቲንክ ትንሽ የጎላውን ላሳያችሁ መሰለኝ። ይሄ ትንሽ ስለደበዘዘ የጎላውን ላሳያችሁና ታዩታላችሁ። አርመኒያ ላይ የቅዱስ ቂርቆስ ቤተክርስቲያን ነው፣ ሌላ አይደለም። የቅዱስ ቂርቆስ ቤተክርስቲያን ነው። የቅዱስ ቂርቆስ ቤተክርስቲያን ላይ ቅድም እንዳልነው በግራና በቀኝ የእመቤታችን የቅድስት ድንግል ማርያም በግራ የዮሐንስ መጥምቅ በቀኝ ከእንደገና ምን አለው ደግሞ የአራቱ ወንጌላውያን እዛው መንበር ላይ እኮ ነው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ፕላስ ደግሞ ከአራቱ ወንጌላውያን ባሻገር ደግሞ በጣም በሚገርም ሁኔታ ደግሞ ከአራቱ ወንጌላውያን ባሻገር ደግሞ ግሩም የሆነ ደግሞ እናገኛለን። የማን የመላእክት አለ፣ የመላእክት አለ። አሁን የኛው ማሳያችሁ ሊንኩ በአርመን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ያሉ ጥንታውያን ገዳማትና አድባራት እና በውስጣቸው የያዙ ታቦታት ነው። ሙሉ እነዚህ ከነ ሎኬሽናቸው ከያሉበት ከተመሰረቱበት ዓመተ ምህረት አንስቶ የሚያስቀምጥ ነው ሙሉ ማለት ነው። ምናልባት ለሚያይና ለሚያነብሰው ከጠቀማችሁ ማለት ይሄ ቅድም ያልኳችሁ ሶሪያ ቤተክርስቲያን ሳይድ አልተር ነው። ይሄ ዋናው መንበር ነው፣ ይታያችኋል። እዚህ ጋር ሁለቱ ካህናት ዲያቆናት እዚህ ጋር መብራት እያበሩ አለ። እዚህ ጋር ይሄኛው ዋና መንበር ነው። አያችሁ፣ በዚህ ጋር በቀኝ በኩል በሶስት መንበር እዚህ ጋር ዲያቆኑ እዚህ ጋር እያነበበ፣ እዚህ ጋር ደግሞ ዲያቆኑ ተመልከቱ እዚህ ጋር እያነበበ፣ ይሄኛው መብራት ይዞ። ይሄ በስንት መንበር ነው? በሶስት መንበር ሲቀደስ። በጎን ላድርግላችሁ እንዲታያችሁ እንደዚህ ማለት ነው። ይሄ ዋናው መንበር ነው። ይሄው በቀኝ በኩል በግራ በኩል በሶስት መንበር ይቀደስ። ይሄ በሶሪያ ቤተክርስቲያን ይሄ ምን ይባላል? በቀኝና በግራ ያሉት ሁለቱን ይባላል ሳይድ አልተር ይባላል። ይሄ ዋናው ምን ይባላል? ሜን አልተር። በቃ አለቀ። ይሄ ነው።
እና ዝም ብለው የተካበደ ነገር ያለ እንደዚሁ አጉል ባዕድ አምልኮ ያለ አስመስሎ ለማሳየት የሚሞከረው ነገር እጅግ በጣም አደገኛና የጥፋት መንገድ ነው። እግዚአብሔር በምሕረቱ በቸርነቱ ማስተዋል ጥበብን ያደልልን፣ ከጥፋትም ይጠብቅልን። በእውነት እኛ የምንፈልገው ዋናው የሰውን ጥፋት አይደለም አይደል? ታውቁት የለ የሚፈለገው የሰዎች ጥፋት ሳይሆን ድነትም ስለሆነ ምን ነገር መናገር የለብንም። በቃ ከሰዓትም ሰው እግዚአብሔር ጥበብን ይስጣቸው፣ ማስተዋል ይስጣቸው፣ መጨረሻቸውን ያሳምርላቸው ስለምንል ያ ልመናችን ሁሉ ጊዜ መቋረጥ የለበትም። የግድ ነው። በቃ በጎን ነገር ማሰብ፣ በጎን ነገር መናገር ኦርቶዶክሳዊ ግዴታ ነው። ግዴታ መብት ሳይሆን ግዴታችን ነው። ይሄም አንዱን ደግሞ ላሳያችሁ። የቅዱስ ሉቃስ የሉተራውያን ቤተክርስቲያን የማን የቅዱስ ሉቃስ እሺ አልተር ጋይድላይን ፕሮሲጀር ማኑዋል ነው። እንዴት መሰዊያ እንደሚሰራ ጋይድላይን መቼ ነው የወጣው? የቅርቡ እኮ ነው። ሴፕቴምበር ስንት 2021። ምን አለ እጅግ የምንወደው ትዜ በመጣና ባየው በቅዱስ ሉቃስ ስም ቤተክርስቲያን በዛ ላይ ደግሞ እንዴት መሰዊያ እንደሚሰራ ከነ ፕሮሲጀሩ በጣም ነው የሚገርማችሁ። ምን እንደሚጻፍበት ምን እንደሚባል ሁሉ አለ። ከነስል ነው የሚያስቀምጠው። የማን ቤተክርስቲያን? የቅዱስ ሉቃስ ቤተክርስቲያን። የማን? የሉተራውያን። የምን መጽሐፍ ነው? አልተር ጋይድላይን ነው ይሄ። እንዴት አድርጎ ጊውልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ ጭምር ያስቀምጣል። ፕሮሲጀሩ ደግሞ እጅግ በጣም ጠቃሚና አስፈላጊ ነው ተብሎ ስለሚታመንበት በዛ መንገድ ሰርተውታል የሚለውን ነገር ለማለበም ነው። እንዳው የሚያስተውል ካለ እንዳው እንደ ምንጭ እንዲያገለግል ብለን ያነሳ ነው። ምናልባት ደግሞ እንደው አንድ ነገር ልጨምርና እሺ፣ እሱንም ትንሽ ብታዩት ቆንጆ ነው። ጠቃሚ ነገሮችን እያየናቸው ብንሄድ ቆንጆ ነው። ለእንትናችሁ እንዲያገለግላችሁ ማለት ነው፣ ለማስረጃነት እንዲያገለግል ነው። እሺ፣ ይሄ የሉተራውያን አሁንም ይሄ ታቦት እንዴት እንደሚሰሩ ነው። ታቦት እንዴት እንደሚሰራ የሚያሳይ ነው። ዝርዝር ጉዳይ እኛ ስላለውን እኛ አይመለከተንም። እኛ እነሱ መሰዊያ ብሎ በሚጠሩት ላይ ይሄው ከነ ቅርጹ እዚህ ጋር አስቀምጠውታል። ስለዚህ እኚህ ሰዎች ማንን ነው እየሰደቡ ያሉት? እኛን ነው እየሰደቡ ያሉት እና እኛን ነው እያንቋሸሹ ያሉት? ማንን ነው? ማን ነው እየከበረ ያለው? ከዛ ይልቅ ስድድቡ ቀርቶ ይሄ መሰረታዊ ትኩረት ላይና አስተምሮ ላይ ብናተኩር አይሻልም? ያ ስለሚጠቅም ማለት ነው። ይሄ በጣም መሰረታዊ የሚጠቅም ነገር ላይ ቢያተኩሩ በጣም ብዙ ነገርም ለሰውም ለሁሉም ሰው መማሪያ መሆን ስለሚችል በዛ መንገድ ማወቅ ስለምንችል ነው ይሄን ያቀረብኩላችሁ። ይሄንን ካነሳን ዘንድ ደግሞ ስለ ቅዱስ ቁርባን ደግሞ ተአምር ይደረግበታል የሚለውን ደግሞ እግዚአብሔር ከፈቀደ በሚቀጥለው ጊዜ በስጋው ደግሞ የሚደረገውን ገቢረ ተአምራት እንመለከታለን ማለት ነው። አንድ ጊዜ ስለ ታቦት በጣም ስለሄድኩበት አንድ ጊዜ እንትን ቪዲዮ ሙሉ መረጃ ታገኛላችሁና ብታነቡት ቆንጆ ነው ለማለት ያክል ነው። የእንትናን ላሳያችሁ ይሆን? የህንድ ኦርቶዶክስ ቤተክርስቲያን ደግሞ መሰዊያውን ብንመለከት እነሱ የእግዚአብሔር ምን ይባላል? ፖርታብል ሚን አልተር ይሉታል። መሰዊያውን
ስለዚህ በግብፅም በሶሪያም በአርመንም ጽላት ታቦት የሌላቸው ልክ እንደዚህ በእኛው ቅርጽ እኮ ለዛው የሉ ያለ ነገር ነው የምናወራው እንጂ ከኪሳችን መጅረጥ አድርገን ትዝ ያለንን ነገር ሁሉ እየተናገርን አይደለም ለማለት ያክል። እግዚአብሔር ያክብርልኝ። አረዘምኩባችሁ ዛሬ አይደል? ግልጽ ነው፣ ገብቷችኋል? ስለዚህ ኬት አነሳን ማለት ነው? ከኛው ቤተክርስቲያን አንስተን ታቦት ላይ የሚጸልዩትን ጸሎቶች አይተን በታቦት ላይ የሚደገመውን ድግምት ነው ብሎ የሚናገሩትን ውሸትን አይተን ካህናት በደንብ አድርገው ታቦቱ ላይ የሚጸልዩት አንብሮ እድ ብለው እጃቸውን ጭነው የሚጸልየውን ጸሎት አንብበን በተቻለ መጠን ደግሞ የውጭ መጻሕፍቶችንም ልክ እንደዚሁ አሃታ ቤተክርስቲያናት ከታቦት ጋር በተያያዘ ያላቸውን ትምህርት ማንስተን ነው የተማማርነውና እንዲህ ብታረጉት በደንብ አድርገን ብዙ ነገር እንድታውቁ ስለሚረዳ ብታነቡት እናንተ ብትቀጥሉ በጣም ቆንጆ ነው። እሺ፣ ያልገባችሁ ነገር ካለ መጠየቅ ይቻላል። ትምህርቱን ተከታትሎ ትምህርቱን ሙሉ ሰምቶ ያልገባው ያልተረዳ ሰው ካለ ይቻላል። ትምህርቱን ተከታትያለሁ ሰምቻለሁ እና ግን እዚህ ጋር ያልገባኝ ነገር አለ ማለት ትችላላችሁ። ይህንን ግሩፑ ላይ ስላስቀመጥኩላችሁ ማየት ትችላላችሁ። የምንማማርበት ቴሌግራም ግሩፕ ላይ አለ አይደል? አለ። ምናልባት ሊንኮቹ ምናምኖች አስፈላጊ ከሆኑ ወይ በቪዲዮን እግዚአብሔር ከፈቀደ በሰላም ካደረሰን ይዛ ሰሙን ለአብይ ጾም መንፈሳዊ ጉዞ ተዘጋጅቷል። ደብረ ዘይት ላይ የአብይ ጾም እኩሌታ ላይ የት? ኢየሩሳሌም። የት? ጆርዳን። ምን ላይ እንሄዳለን ካልን ኤልያስ በአውሎ ነፋስ የተወሰደበትን ቦታ፣ ሙሴ የነሐሱን እባብ የሰቀለበትን ተራራ፣ ያዕቆብ ካልባረከኝ አልለቅህም ያለው ቦታ፣ እሱም ቦታ በአካል ልናይ ሊቀ ሊቃውንት ስምዐኮነ መላክ እያስተማሩን ወደ ኢየሩሳሌም ጉዞ ለማድረግ አስበናል። ስለዚህ መሄድ የምትፈልጉ በውጭ ሀገር ሆናችሁ ደግሞ ማይመቻችሁ ማትችሉ ሰዎች ደግሞ ካላችሁ የምትጋብዟቸው ወዳጅ ዘመድ ካላችሁ እነሱንም ጋብዟችሁ። ሁለት ዙር አለ። የቻለ ሰው በደብረ ዘይት፣ ያልቻለ በአብይ ጾም እንዳለቀ በትንሣኤ መንፈሳዊ ጉዞ አዘጋጅተዋል። ማዮርዳኖስ የተባሉ የጉዞ ወኪሎች ማለት ነው። ስለዚህ ጌታችን የተወለደበትን ቦታ እናየዋለን። ቤተልሔምን እመቤታችንና ደግሞ ኤልሳቤጥ የተገናኙባት ሰላም የተባባሉባት የሰላምታሽን ድምፅ በሰማሁ ጊዜ ጽንስ በማኅፀን በደስታ ዘለለ ብሎ እመቤታችን ድንግል ማርያም እመቤታችንና ኤልሳቤጥ ሰላምታ የተሰጡበት ቦታ በአካል እናየዋለን። ጌታችን የተወለደበትን በቃና ዘገሊላ 6ቱም ጋኖች ውሃ የሆኑበትን
6ቱ ጋኖች ውሃ ወደ ወይን የተቀየረበትን የስድስቱን ጋኖች ገሊላ ላይ የሚገኘው 6ቱን ጋኖች አሁንም ተጠብቀው ነው የሚገኙት እና እነሱንም ጭምር አይተን ጌታችን ሐዋርያትን የመረጠበት የተሰቀለበት ቀራንዮን የተቀበረበትን ጎልጎታን ሁሉ እንመለከታለን። እነዚህን ቦታዎች ለማየት እንግዲህ እግዚአብሔር ከፈቀደ መንፈሳዊ ጉዞ ተዘጋጅቷል። ከወዲሁ ተዘጋጁ ለማለት ነው። በፕሌን ደርሶ መስ ለማድረግ በተለይ አሁን ልዩ የሚያደርገው ይሄ 2 ሀገራትን የምናየው ጆርዳን የምናያታለን። በጆርዳን አድርገን በዮርዳኖስ ወንዝ ተጠምቀን እግዚአብሔር ከፈቀደልን ለበረከቱ ጉዞ እንጓዛለን ማለት ነው እና ወደዛ መጓዝ የምትፈልጉ ካሁኑ ገንዘባችሁን በበጎ ነገር በመሰረታዊ ጉዳይ እና ጥሩ ቦታ ላይ በማስቀመጥ ለጉዞ የሚሆነውን ነገር ተዘጋጅታችሁ ሊቀ ሊቃውንት ስምዐኮነ መላክ ደግሞ በሚገባ ደግሞ እያስተማሩን እነዛን የተከበሩ እግዚአብሔር አምላክ ያከበራቸው ቅዱሳን መካናትን እንመለከታቸዋለን። ጌታችን በኪደተ እግሩ የባረካቸውን በተወለደበት በቤተልሔም ተገኝተን ቤተልሔምን አይተን ሰላም ለኪ ደግመን በቀራንዮም ተገኝተን ለኛ ብሎ የተሰቀለበትን ስጋውን የቆረሰበትን ደሙን ያፈሰሰበትን በዛ እንገኛለን ማለት ነው። እግዚአብሔር በምሕረቱ የዛ ሰው ይበለን ለማለት ነው። ለምትጓዙ ሰዎች በኢንቦክስ ጻፉልኝ፣ ስልካቸውን ሰጣቸዋለሁ። እግዚአብሔር ከፈቀደ አንድ አጭር ማስታወቂያ ምንሰራና ተመዝግባችሁ ከበረከቱ እንድትካፈሉ በእግዚአብሔር ስም እናሳስባለን። እሺ ይሄኛው አፕ የምትጠይቁኝ ከሆነ ይሄኛውን አፕ ነው የፈለጋችሁት? ይሄኛው አፕ እኮ ፕሌይ ስቶር ላይ አለ። ስንት ያሳየዋችሁ ፕሌይ ስቶር ላይ ሳይቻችሁ የለ ከዚህ በፊት አሳይቻችኋለሁ። ከዚህ በፊት እኮ እናንተ ጎበዞች ስለሆናችሁ ለመጠየቅ ስለምትወዱ ነው እንጂ እስቲ ላሳያችሁ። ይሄኛው ማለት ነው በቃ እንትን ላይ ትሄዱና ባጭሩ እቺ ፕሌይ ስቶር ላይ ሄዳችሁ ባይብል ኢን አምሃሪክ ስትሉ ቺኛው ታገኙታላችሁ። ምናልባት ደግሞ እንትኑም ካስፈለገ ይሄ የኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ደግሞ እዚህ ውስጥ ነው ያለላችሁ። እዚህ ጋር አድርጌላችኋለሁ። እቺ ባለፈው ከጽጌ ስጦታው ጋር ያወራናት ናት። ይሄኛው ካላንደር ነው፣ የ100 ዓመት ካላንደር ነው። አፑን እያወረዳችሁ የኢትዮጵያ ማቆጣጠር የግሪጎሪያን ማቆጣጠር ያለበት ነው። ይሄኛው ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ እዚህ ውስጥ አለኩ ይኸው እዚህ የምንማማርበት ቴሌግራም ግሩፕ እዚህ ውስጥ ማለት ነው። የቅዳሴ አንድምታም እዚህ ውስጥ አለ። ሁሉንም አስቀምጫለሁ እዚህ ላይ ማለት ነው። ሰርች እያደረጋችሁ ማግኘት ነው። ሰርች እንዴት እንደሚደረግ ላሳያችሁ። አትሉኝም አይደል? እንደዚህ አትሉኝም መቼስ በቃ። ስለዚህ ፒዲኤፎች እዚህ ጋር ስለተቀመጡ ማየት ነው በቃ። ስለዚህ እዚህ ነገረ ቤተክርስቲያን በዲያቆን ዘማርያም በሚለው ላይ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍም አለ። የቅዳሴ አንድምታውም እዚሁ ላይ አለ። ምንም ቀላል ነገር ነው። ስለዚህ የሚከብድ ነገር አይደለም። አታወሳስቡት ለማለት ያክል ነው። ይሄን ይመስላል። ጥያቄ ያለው ካለ ትምህርቱን ተከታትለው ያልገባው ሰው ካለ እናንተን አትበሉ። የሆነ መበሳጨት መናደድ ምናምን ነገር አይገባም። ማደራችሁን እሺ፣ እንደዛ አይገባም። ክብር ብቻ ሁሉ ጊዜ አንፈልግ። እሺ፣ ጭብጨባ ሁሌ አይፈለግም። ሁሌ መመስገን፣ ሁሌ መወደስ የለብንም። መሰደብ ግድ ነው። መነቀፍ ግድ ነው። ሊኖረን ደግሞ ይገባል። አምላካችን እንኳን ተሰድቦ የለ አንተ አምላክ ሆንክ ራስን አውርድ ብለው ተዘባብተውበት የለ የውሃውን ፈጣሪ የተጠማው ሲልክ ሆምጣጤ የሰጠውት የለ። ስለዚህ ለምን ተነካው ለምን ላለን እኛ። ስለዚህ ምንም ልንጎዳ አይገባም እንዴ። ስለዚህ ስንሰደብ ስንነካ ማለት የለም። ለዛ ነው ትምህርት ላይ ዛሬ አተኮር ነው። በቃ ታቦትን በተመለከተ የኛ ትምህርት ምንድነው? በሐሰት የቤተክርስቲያናችን
ነዋየ ቅዱሳን ሁሉ የከበረ ቅዱስ በሆነው በታቦቱ ላይ የተነገረው የሐሰት ትርክት ምን ነበር ብለን መስረጃ አሳይተን ያየነው ለዚህ ነው እንጂ ለምን ተነካው ለምን ተሰደብኩኝ በተሰደብን ቁጥር ላይቭ ገብቶ ምናምን የመልስ ምት ምናምን የለም። እየሰማችሁ ነው ክርስቲያኖች? ለሁላችሁ ነው የምናገረው። የለም በቃ እንደዚህ አይነት ትምህርት የለንም። እኛ ለምን ነኩኝ ምናምን ነገር አንልም። በደንብ ነው የምንነካው። ለምን አንነካው? እኛ ማንንኛ ብረት ለበስ ያደረገ በጣም እኮ ያቃጥላል ምናምን ነገር። አዎ ያቃጥላል። ስለሚያቃጥል ምን ይሁን? ስለዚህ እንደዛ አይደረግም። በቃ መልሳችን ምንድነው? እንዲህ ስንሰደብ እንዲላላችሁ በቃ ይሄው መልሳችን። እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። በቃ እንደውም ጭራሽ የሚወዷችሁን ብትወዱስ ምን ዋጋ አላችሁ? ቀራጮች ያንን ያደርጉ የለምን? በቃ አለቀ። ምን ጥቅም አለው? ሰው እንካ በእንካ ቢያደርገው የሚያገኘውን ነገር ብቻ በሚያገኘው ወዳጁን ብቻ እየወደደ ቢሄድ ምን ጥቅም ያገኛል? ግን ጠላቶቻችሁ ውደዱ ይለን። ስለዚህ መርሃችሁ ማድረግ ያለባችሁ ይህንን ነው። ስለዚህ ይሄ መናደድ፣ መቃጠል ወይ ደግሞ የመልስ ምት መስጠት፣ በስድብ መናገር አይገባም። ማለት የሚገባን እግዚአብሔር ሆይ የጠፉትን በጎችን በምሕረትህ ወደ ቤትህ መልስልን፣ እንዲህ የሚያደርገውን ክፉ መንፈስ አርቀ በበጎ መንፈስ ቃኝልን፣ ከሰይጣን ፈተና ሁሉ ታደግልን። በቃ እንዲህ ነው ማለት ያለብን። የሚረግሟችሁን መርቁን የተባልነው ወይስ ይሄ ጥቅስኛ ስንሆን አይሰራም እንዴ? እንዴ ይሄ ጥቅስ ለኛ አያገለግልም እንዴ? ይሄ ቃል የእግዚአብሔር ቃል አይደለም እንዴ? የእግዚአብሔር ቃል እኛን የማይነካ እኛን የማይናገራል እንዴ? ስለዚህ ለምን ተነካን? ለምን ተሰዳው? እንደውም በጣም ይሄን እዚህ ግባ ማለባልን ሰውዬ ይሄን አለ 24 ሰዓት ቁጭ ብሎ ስለኔ መናገሩ ራሱ በጣም ነው ያከበረኝ። እግዚአብሔር ይስጠው። እኔ አሁን እንደዛ ነው ማለት እግዚአብሔር ይስጠው። እኔ አሁን ምን ቁም ነገር አለኝ አሁን ለኔ እንደው 10 ደቂቃ መሰጡ ራሱ ከተወደደው ሰዓቱ ላይ እና እንደዚህ ሲሆን እግዚአብሔር ይስጥልን፣ እግዚአብሔር ያኮርልን። ይሄን ያህል ቦታ በአንተ ዘንድ ያለኝ አይመስለኝም ነበረ። እዚህ ጥቅሶች ሲነገሩ ለሰው ብለን አይደለም የምንማረው፣ ለራሳችን እኛንም ይመለከታል። ጥቅስ ክፉን በክፉ አትመልሱ ተብለናል፣ አለቀ። ስለዚህ የስድብ ነገርም የስድብ ቪዲዮ መስራትም የስድብ ቮይስ መጻፍም አይፈቀድም። በቃ ከአቅማችሁ በላይ ከሆነ አንድ ሰው እንዳይሰናከልባችሁ ብሎክ አድርጉት። በቃ ተዉት። ሰውየውንም አርቁት። ለምን በእናንተ ይሰነካከላል? ይጥፋ። በቃ ራሱን ችሎ ይኑር እንጂ ለዛ ሰው ሪፕሌይ ብላችሁ ክፉ ነገር አትጻፉ፣ ክፉ ነገርም አትናገሩ። እና የኛ መልሳችን ጠላቶቻችን ውደዱን የተባልን። አሁንም እኛ ዲቤት የምናደርገው ሰዎቹ እንዲድኑ አይደለም። ይህንን በደላቸውን አትቁጠርባቸው ማለት ያለብን። ትክክለኛ ክርስቲያን ከሆነ እንደዛ ማድረግ ያለብን እንጂ ስንሰደብ ስድብ ምንመልስ የመልስ ምት ምናዘጋጅ ከሆነ ስህተት ነው። ጠላታችን ዲያብሎስ ብቻ ነው። ጠላታችን ኑፋቄ ነው። ኑፋቄውን ደግሞ በአማናዊ ትምህርት ነው ድል ምነሳው። የለም ሌላ ነገር። ስለዚህ በደንብ አድርጎ ይሳደቡ፣ ነገም ገብተው ሙልጭ አድርገው ክብረ ነክም ያርጉ፣ ፎቶአችንም ይዘቅዝቁት። እግዚአብሔር በምሕረቱ ያስባቸው። ሁሌ ከአፋችሁ ገና ነኝ እንደው እንዳትታበዩ፣ እንደኔ እኮ ያየለም እዚህ ቤተክርስቲያን እንዳትሉ። ገና ደም እስከ ማፍሰስ አልተጋደልኩም። ገና እንደነ ቅድስት አርሴማ ምስክር አልሆንኩም። እኔ ገና የሚቀረኝ ነኝ። መች ስጋዬን ቆርሼ የሰጠሁት፣ መች ደሜን አፈሰስኩለት፣ መች እሱን መች ካድኩኝ። ገና ብዙ የሚቀረኝ ነኝ እና እንደ ስድብ ትልቅ ውርጅብኝ አድርጋችሁ አታስቡት ለማለት ነው። ንጹሐ ባህሪ የሆነው ክርስቶስ ተሰድቦና ተተችቶ ተሰቅሎ ዘማርያም ላይ ሲሰደብ ነው። ለእኔ እኮ የሚገባኝ ነው።
ክርስቶስ እኮ የማይገባው ነው። እኔ ኃጢአተኛ ነኝ፣ እሱ ንጹሕ ባህሪ ነው። እኔ ፍጡር ነኝ፣ እሱ ፈጣሪያችን ነው። ምንም እንከን አልባ የሆነውን ክርስቶስን ሰድባ የነቀፈች ተሰቅሎ እንኳን ሳትራራ ስትሳለቅ የነበረች ኤልያስ መጥቶ ያድነው እንደሆነ እናያለን ብለው አምላካቸው ላይ ሲናገሩ የነበሩ ምንም ያልተናገረ አፉን ዝም ያለ ዘማርያም ዝም ቢል ይደንቃል እንዴ? ምን ተነፈስ? ዝም እኮ ነው ያለው። ሲሰድቡት መልሶ አልተሳደበም። በቃ የቃለኛ ነው። ስለዚህ እኛ ስንነካ እንደው መጮህ ምናምን ተገቢ አይደለም። እንደው እኔ ለምን ተነካው እንደዚህ ማለት የለብንም። በቃ እችን አንብቧት። በቃ አንደኛ ጴጥሮስ 2:23 ምንድን የሚለው? ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበልም አልዛተም። ከ3 ቀን በኋላ ከሙታን እነሳለሁ እያንዳንድሽን ልክሽን ነው ማስገባው አላለም፣ አልዛተም። ነገር ግን ምን አረገ? በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አለቀ። ሲሰድቡት መልሶ አልተሳደበም። እኛ ክርስቲያን አይደለንም እንዴ? ክርስቲያን እኮ የተባልነው እኮ በክርስቶስ ክርስቲያን ነው የተባልነው። ከዛስ መከራ ሲቀበል አልዛተም። እኔ ማን ነኝ ታዲያ? ንጹሕ ባህሪው አምላክ ሲሰደብ ያልተሳደበ አቅምና ኃይል እያለው የሰማይና የምድር ፈጣሪ ሆኖ መላእክትን ያዘበ በአንዴችን ምድር መጠቅለል የሚችል አምላክ እንኳን አይሁዳውያን ቀርቶ ማድረግ የሚችል አምላክ ያልዛተ ዘማርያም የሚዝተው ማን ነው? ይሄ ጥቅስኛን አይተም አይመለከትም። እኛ ጋር አልወያይም። ደስ እግዚአብሔር ይመስገን እንኳን ተሰደብን። በቃ ምርቃት ይሁንልን። እግዚአብሔር ይጠብቀው። እሱ አሁን በምሕረት አይኖቹ ይመልከተው። ክፉ ነገር ሁሉ አይንካው። በበጎ መንገድ መልሶ እውነተኛ ክርስቲያን አድርጎ ሕይወቱን እንዲፈጽም እግዚአብሔር አምላክ ይርዳው። ምንም ይሁን ምንም ልጆች አሉት። ነው የሚገባው። በምን ያክል ችግር ውስጥ እንዳላተረዱትም ወንድ ወገናችን ምን ያክል ቢጎዳ ነው? ምን ያክል አፍ ቢከፈት ነው እንደዚህ ሆነብን? እንዴት አጋንንት እንደዚህ ቢጫወቱበት ነው ብለን ነው ማዘን ያለብን። እና የበረከት ያርግልን። ይጠብቅልን ነውና ካሁን በኋላ ማናችሁም የትኛውም ቤት ገብታችሁ የትኛውም ላይቭ ቤት ገብታችሁ በምንም አይነት ተአምር ኮመንት ላይ ስድብ እንዳትጽፉ። በምንም አይነት ተአምር ከልቤ ነው የምላችሁ። ላይቭ ላይ ብታገኙትም ስለዚህ ይሄንን ነው ማድረግ። ይሄ ለሱ ብቻ ሳይሆን ለማናችንም ከመናፍቃን ሰው ብቻ ለወገናችንም ሙልጭ አድርጎ ለሚሰድባችሁ ሰው ከቻላችሁ ዝም ጸጥ ብላችሁ መቀበልን መልመድ አለብን። ከክርስቶስ የምንማረው ክርስቲያን ነው። ሲሰሩት መልሶ አልተሳደበም። እናንተም እንደዚህ አድርጉ። ነገ እንኳን አቅም ያለ ሰው እንኳን ብትሆን መሪ ብትሆን እንኳን ለኛ ነው እንጂ ለነዛ አካላት ብቻ የሚያገለግለው ነው አይደለም። ስለዚህ በየትኛውም ቤት ገብታችሁ በየትኛውም መንገድ የስድብ ቃል ከአፋችሁ እንዳይወጣ አደራ ለማለት ያክል ነው። ቪዲዮም እንዳሰሩ በስድብ በነቀፌታ ምናምን ሙልጭ አርጋችሁ መስል ምናምን ነገር አይደረግም። በቃ እግዚአብሔር ይስጣው።
እኛ ወደ ትምህርታችን ነው ያለብን። በቃ በሚቀጥሉት ገናት ባሉት ላይቭ ላይ በተለያዩ ወንድሞች ላይ በሚሰጠው ደገኛ ቤተሰናች ትምህርት ላይ ያተኮርን ወደ መሰረታዊ ሐሳብ መግባት፣ ወደ ትምህርት መግባት፣ ያልገባን ነገር ከሊቃውንት መጠየቅ። ነገም ቤታችን አስተርእዮ ማርያም ናት። መሐሌት ቆመን አስቀድሰን ስጋው ደሙን ተቀብለን በክብር በመንፈሳዊ ክብር ወደ ቤታችን መመለስ፣ በዓሉን በሰላም በዓሉን በፍቅር በዓሉን በስጋው ደሙ በዓሉን በንስሐ ማክበር አስተርእዮ ነው፣ መገለጥ ነው። በቃ ተገልጧል። ይኸው ማን ኦርቶዶክሳዊ ክርስቲያን እንደሆነ ማን መናፍቅ እንደሆነ ይኸው ተገለጠ እኮ። ይኸው አስተርእዮ ማለት እኮ ነው፣ ተገለጠ እኮ በቃ። አውሬው ደግሞ የስድብ አፍ ይሰጠዋል፣ ይሳደባል። ስለዚህ ነገም ስድብ አለ ማለት። ስለዚህ በዚህ ነገር አትደነቁ ለማለት ያክል ነው። አትገረሙ። ምንም ቢያረጉ ምንም መብታቸው ነው፣ ፈቃዳቸው ነው። ስለዚህ ከአፋችን ግን ከኛ ክፉ ቃል እንዳይወጣ ጥንቃቄ። በጽሁፍም ቢሆን ነው የምላችሁ፣ በጽሁፍም ቢሆን በቪዲዮም ቢሆን እነሱ ጋር በተለያየ መንገድ ቢመጡ ወደ ቤታችን ቢገቡ እንኳን በውይይት መሃል ላይ ለየትኛውም ሰው ስድብን ቃል እንዳትጽፉ። በቃ አስፈላጊ ካልሆነ አያስፈላጊ አይደለም። በቃ ስድብ ኃጢአት ነው ካልን ለእኛም ይሰራል አይደል እንጂ እኛ ስንሳደብ አንድ ነገር ቅዱስ ይሆናል፣ ሌሎች ሲሳደቡ ነው ኃጢአት የሚሆነው። እኛም ስንሳደበው ኃጢአት ነው። የስድብ ቃል ከአፋችሁ በፍጹም በምንም አይነት ተአምር እንዳይወጣ። ከፊት ለፊታችን አብይ ጾም አለ። የዛሬ ሳምንት ሰኞ ቀን ደግሞ ነነዌ ይጀምራል በ25 ታውቃላችኋል። ነነዌ እኮ ጾም አለ። ነነዌ እኮ ደግሞ ይጾም በንስሐ ነው። ታዲያ የተሳደብን ነው እንዴ ንስሐ የምንገባው? የተሳደብን ነው እንዴ ታዲያ ነገ ነነዌ የምንጾመው? ከዛ ደግሞ ገና ወር ሳይሞላ ከ14 ቀን ከ15 ቀን በኋላ ደግሞ ተመልሶ አብይ ጾም ደግሞ የካቲት 9 ይጀምራል። የዛን ጊዜስ ከዚህ ከአሁኑ ንስሐ የምንገባው ማለት ነው። ከአሁኑ አንደበታችንን ሰብሰብ ማድረግ ያለብን ዓላማችን እኛ ክርስትና ህይወት መኖር ነው እንጂ ለሰዎች ጥፋት ለሰዎች ስድብ መልስ ልናዘጋጅ አለመት። እኛ ፖለቲከኞች አለ፣ እኛ ክርስቲያኖች ነን። በቃ እዚች ላይ በደንብ ማተኮር ተገቢ ነው። በተረፈ ግን ከዚች በዚች ስድብ ተሸማቆ አፍሮ አዝኖ የሚቀር ክርስቲያን ካለ ሰነፍ ነው በእውነት። ተሰማኝ ሞራል ተነካ ማለት አይገባም። እንደውም ጠንክረን በርትተን ትምህርት ላይ አተኩረን ግለሰቡን ትተን ኑፋቄው ላይ አተኩረን እሱ ላይ በደንብ አክቱ መስራት። ስለዚህ በ25 ተዘጋጃችሁ ለነነዌ ጾም ወይስ አሁንም በቅበላ ነው የምናስበው? እሁድ በ24 ይበላል አይበላም ልንል ነው? 25 እኮ ይጀምራል ነነዌ። 3 ቀን ጾመች ትንሽ ልታረጓት ነው? 3 ቀን እኮ ከልብ ከተጾመ ከተጸለየ የቀኑ እኮ ርዝመት እኮ ለምግብ ላይ ከፈልገው በንጽህና የጾምናት ከሆነች አንድ ቀንም እኮ የከተራ ቀን አንድ ቀን እኮ ጋድም እኮ ተጸድቃለች ታጸድቃለች። ከፊት ለፊታችን ደግሞ አብይ ጾም ደግሞ አለ። ስለዚህ ይሄን ሁሉ ከግምት ውስጥ አስገብታችሁ በሚገባ መጾም አለብን። ስለዚህ አንደበታችን ካሁኑ ቆጥቡት። እየሰማችሁ ነው? ካሁኑ ሰብስቡት። እኔ የለውበትም ለዘማርያም ስል የተሳደብኩት እንዳትሉ። የለም ማመካኘት አይቻልም። በቃ ሐሳባችን ሰብስበን ወደ ትምህርታችን፣ ወደ ጾማችን፣ ወደ ጸሎታችን። አብይ ጾም ላይ ስድብ አይፈቀድም። አይ ስለሰደበ ነው የሚባል ምክንያት አይሰራም። በቃ ይህን ጭምር ከግምት ውስጥ ማስገባት አለብን ለማለት ያክል ነው። እግዚአብሔር በምሕረቱ ሁላችንም ከክፉ ነገር ይጠብቀን፣ ማስተዋልንም ያድለን። በቃ እኔ ከምንም በላይ የምፈልገው እሱ ስለሆነ እንደዛ አይነት በረቱ ነው የሚያስፈልገን ማለት ነው። ምናልባት የረሳነው መልእክት አለ የለም አይደል? አይ ቲንክ የረሳነው ነገር የለም ያለ አይመስለኝም። እስቲ ገስት ላይ ያላችሁ ሰዎች ጥያቄ ነው ምንድን ነው የሆናችሁት? እስቲ ያብ ወይ እንዴት ነው? ሰላም አላችሁ? እግዚአብሔር ይመስገን። እንዴት ነህ? ማን ልበል? ያብ እባላለሁ። እሺ፣ ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ። ምን አንድ አይደል ያለው እሱስ? እሺ ወንድማችን ምን አለ? ሐሳብ አለ? ያው ምስጋና
ኧረ ጥያቄ የለኝም። እንደው ስላገኘሁና ስላናገርከኝ ደስ ስላይን እግዚአብሔር ይመስገን ነው የሚባለው። ከምንም በላይ በጸሎት በጣም ትሁት ነህ። ትህትናህን እግዚአብሔር ይቀበልህ። አሜን ወንድማችን። እሺ ወንድማችን አይቀየርብን። በጣም ነው የምንከታተልህ። በቃ ቀጥሉበትና በጣም ቢሰራበት ባይነኝ። እንደዚህ አይ ቲክታክ ላይቭ ላይ ብዙ ልጆች አንድ አይነት ሀሳብ ኖሯቸው ቢሰራበት መልካም ነው ብዬ አስባለሁ። አሜን። አዎ በጣም መልካም ነው። እሱ ስራው ላይ በጣም ማተኮር ነው ያለብን። እሱ ላይ ነው በቃ ሀሳብ የምንፈልገው እሱ ነው። መስራት በሚገባን ጉዳይ ላይ እሱ ላይ ብቻ አቴንሽን እየሰጣችሁ እንደዛ አድርጉና ከስድብ ርቃችሁ እንደናንተ አይነት ትሁት ወንድሞች ስላለን እጅግ በጣም ነው እውነት እግዚአብሔር በሚያውቀው ያክብርልን። ያ እጅብን የሚስጥልን ማለት አሜን። እግዚአብሔር ሁላችን ይጠብቀን። ወንድማችን በጸሎት አስቡን ሁላችሁ ነው። አሜን። እሱ ነው የሚጠቅመናል። እሺ እግዚአብሔር ያክብርልን። እሺ እናመሰግናለን። እሺ ወንድማችን፣ እሺ እግዚአብሔር ያክብርልን። አሜን አሜን። እሺ መምህር በረከታሉ እንደ ያለ አይዋቸው። እሺ መምህር በረከትሽ መምህር እንደምን አሉ? ዘማሪያም እንዴት ነህ? እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ሰላም አለ መምህር? ደህና ነኝ ዘማሪያም። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን። በጣም ደስ የሚል ነገር ነው። እየገረመኝ ነበር ቅድም እንትን ያሳየው የሶሪያ ነው አይደል? ታብሌቶ የሚለው አንድ ዌብሳይት ላይ ያሳየው ነበር። በጣም የሚገርመው እኮ አንተ ትርጉሙንም ነግራችሁ ይሆናል። ታብሌቶ ማለት ጽሌ ማለት ነው። እና ብዙ ጊዜ አሁን ፕሮቴስታንት ወንድሞቻችን እሺት አልታርስ ሲባል ግን ከታቦቱ ጋር የተያያዘ ስም ለምን ትሰጡታላችሁ? እናንተ ከብሉይ ኪዳን ጋር የተያያዛችሁ ስለሆናችሁ ነው፣ ሌሎቹ አልታር ነው የሚሉ እንጂ ከታቦት ጋር ያገናኙትም ምናምን ይላሉ። አንድ አርጊመንታቸው ይሄ ነው እንደምታውቀው። ግን ታብሌቶ የሚለው ከታቦቱ ውስጥ የእግዚአብሔር ሕግጋት የሚቀመጥባቸው ጽላት አሉ። እንግዲህ የሶሪያ ቤተክርስቲያን አልታሩን መሰዊያውን ከታቦቱ እንደማትለይ የሚያሳይ ነው ማስረጃው ማለት ነው። ታብሌቶ የሚለው ታብሌት ወይም ጽላት የሚለው ነው። እና ጽላት ለምን ትሉታላችሁ? እሺ መሰዊያስ በሉት። ጽላት እኮ ታቦት ውስጥ ያለ ነው። ጽላት ጋር ምን አገናኘው ምናምን ለሚሉት ያው የኢትዮጵያ ቤተክርስቲያንን እንደምታውቁት ከብሉይ ኪዳን ጋር ማያያዝ ይፈልጋሉ። በተለየ ሁኔታ ወደ ብሉይ ኪዳን የቀረች ወደኋላ የቀረች ምናምን ማሳየት አድርገው ማሳየት ይፈልጋሉ። እና ይሄ ስህተት መሆኑን የሚያሳይ ማስረጃ ነው። ተጨማሪ ማለት ነው። በጣም ጥሩ ነገር ነው ዘማሪያም። ይህንን የእንትን ጉዳይ ባይዘወይ በጣም መስራት እንዳለብን ያየሁት አሁን የሰሞኑን አንዳንድ ውይይቶች ነበሩ። ይሄ የመሰዊያ የታቦት ምናምን ጉዳይ የተዋሸበት ነው። በጣም ብዙ ውሸት የተዋሸበት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ሰዎች የተሳሳተ እንትን እንዲኖራቸው እይታ እንዲኖራቸው ደጋግሞ የተሰራበት ርዕስ ነውና ዘመነ አስተርእዮ ደግሞ ብዙ ታቦታት የሚወጡበት ስለሆነ በዚህ ወቅት ይሄን ጉዳይ ደጋግሞ ማንሳት ማስተማር ጥሩ ነው እና ዘማሪያም በጣም ጥሩ ነው ያደረገው። ደግሞ ጸበልቀሽ ተብለሃል አሉ። አዎ እኮ በጣም ደስ የሚል ስያሜ ነው። እስቲ እንዴ በጣም ጥሩ እኮ ስያሜ። እኔ የሚገርም ዘማሪያም አሶሳ ያለው አንድ ዩኒቨርሲቲ ሳስተምር ብዙ ጊዜ ቅዳሴ መቀደስ ምናምን እድል ነበረኝ እና በጣም ደስ ከሚለኝ ነገር ከቅዳሴ ውስጥ አንዱ ጸበል መስጠት ነው። በጣም እኮ ደስ ይላል። ደስ የሚል አገልግሎት እኮ ነው። ምዕመናን የፈለጉትን ነገር መስጠት ማገልገል። ይህንን ሰው ስድብ ካደረገ እኮ እውነቱ እንደው ቅድም እንዳልከው አይምሮ ታሟል ማለት ነው። በረከት የሚገኝበትን ጸጋ የሚገኝበትን አገልግሎት እንደ ክርስቶስ ጸበል ከመስጠት አልፎ የሐዋርያትን እግር አጥቦ የለ እንዴ? እግር ከማጠብና ጸበል ከመስጠት የትኛው ይከብራል? እውነት ነው። እና በጣም እንደው እንዳልከው ይሄ የአይምሮ መታመም ነው። እግዚአብሔር እንግዲህ ሰውን ልብ ይስጠው ነው የሚባለው። እና በጣም ነው የገረመኝ። ለማንኛውም ጥሩ ነገር ነው ዘማሪያም ያልከው። ለእንዲህ አይነት ለታመሙ ሰዎች መጸለይ እንጂ ስድብን በስድብ መመለስም ስለማይጠቅም ጥሩ መልእክት አስተላልፋል። ወንድማችን ቃለ ሕይወት ያሰማል። አሜን አሜን። መምህር እግዚአብሔር ያክብርልን።
በቃ መሰረታዊ ጉዳይ እሱ ላይ ነው። በቃ በተለይ አንዳንዶቻችን ያው ከስሜታችን አንፃር እረዳለሁ። ይኸው ነገር ሲሰማን የኛ ሳንደበትን አምን ብለን እኔም እኮ እችላለሁ ብለን መናገር የለብንም። በቃ አንዳንድ ጊዜ በቃ በዚህ ዘመን ዝም ማለት በጣም ቆንጆ ነገር ነው። በጣም ጥሩ። በጣም ማተኮር የሚገባን በተለይ ታቦት ላይ በደንብ እንሰራለን ካሁን በኋላ እግዚአብሔር ከፈቀደ ፓወርፖይንትም ላዘጋጅ መሰለኝ በዚህ ጉዳይ ላይ ሰፋ አድርገን ከነ ማስረጃዎቹ እያያያዝን እንማማርበታለን። አይ ቲንክ እሱ በጣም ቆንጆ ይመስለኛል። በቅዳሴውም ራሱ በመጽሐፈ ቅዳሴም ላይ ስለ ታቦት ስለ መተዊያ ያለው ነገር ሰማያዊ መሰዊያ፣ መንፈሳዊ መሰዊያ፣ ኢየሱስ ክርስቶስ የገባበት መሰዊያ ነው የሚለው እኮ ትክክል። እና ይህንን የብሉይ ኪዳን ስርዓት እኛ አሁን በግና ፍየል አንሰዋ 4 ሰው የሚሸከመው ታቦት ይዘን አንወጣ። ይሄን በጣም ተዋሽቶበታል። በጣም እሱ ላይ በተለይ በስጋው ደሙ ላይ የሚደረጉ ገቢረ ተአምራት እሱንም ጭምር በደንብ እናየዋለን እግዚአብሔር ከፈቀደ። እቺ ለዛሬ ነው ትንሽ እንደዚህ ሄድንበት። እስቲ ጥያቄዎችም ካሉ ደግሞ በደንብ አድርገን እንማማርበታለን። እግዚአብሔር ለበጎ ነገር ያርግልን። በጣም ጥሩ ዘማሪያም በል ብዙ ጊዜ ቆይታል እንዳንይዝህ። መልካም ምሽት። እሺ